እግዚአብሔር ማለት እግዚ ማለት ወልድ ማለት ነው። አብ ደግሞ አብ ነው። ሄር ደግሞ መንፈስ ቅዱስ ነው ብለሃል። ይሄ ትልቅ ቅጥፈትና ትልቅ ማጭበርበር ነው። ህዝቡን ያጭበረበርክ ነው ያለው። ጥያቄ ምንድነው? ማስረጃ ክፈትና ትቀጥላለህ። ማስረጃውን አሳይኝና ከዛ በኋላ ታወራለህ። እሺ ኦራይት፣ እሱን አሳየና ከዛ እቀጥላለሁ። በጣም ጥሩ። ይኸው የከፈተው መጽሐፍ ምንድን ነው? የከፈተው መጽሐፍ ምንድን ነው? መጀመሪያ ከከፈቱ ጀምር። መጽሐፍ መጀመሪያ ከመነበቡ በፊት አንድ መጽሐፍ ርዕሱ መታየት አለበት። የቄስ ጽሑፍ ነው። መጀመሪያ መጽሐፉን አሳየናል። መጽሐፉን አሳይ መጀመሪያ። ለምን ከበደ? ጽሑፍማ እኮ አለ። ጽሑፍም እኮ አለ። እግዚአብሔር ማለት እኮ የሚል አለ። ጥያቄ መጽሐፉን አሳይ ነው። መጀመሪያ መጽሐፉን አሳይ። ቅድም እኮ ማጭበርበር ነው። አያችኋል? ማጭበርበር ነው። አሁን ያመጣው እሱ ብያችኋለሁ እኮ የሚያነበው ጽሑፍ ነው። የቄስ ጽሑፍ ነው የሚያነበው። ጥያቄ ቋንቋ ነው፣ ግዕዝ ነው። ስለዚህ ካንተ እግዚአብሔር ማለት በቃ እሱን አሳይ። አሁን እሱን መጽሐፉ ምንድን ነው? አሳይ ፕሊስ። ኢንተራፕት አታድርግ። እኔ በጨዋ የማሳይ ሰው አሳየኛል። ርዕሱን አሳየን። ኖ የለም። አሁን ርዕሱን ቀጥታ ያው ርዕሱን አሳየን። ተመለስና ርዕሱን አሳየን። ያለ ሂድ አሳየን። ርዕሱን አሳየህ እኮ እያንዳንዱን ነገር ላሳይ ሳይሆን አሳየኝ። አንዴ ዴቫ ላሳይ ሳይሆን ቆይ አዳምጠኝ። ላሳይ ሳይሆን አሳየኝ። አሳየኝ መጀመሪያ። ላሳይህ አይደለም አሳየኝ። መጀመሪያ ርዕሱን አሳየህ። ርዕሱን መክፈት እኮ በእጅህ እኮ የሚከፍተው በአፍ አይደለም። በእጅህ ነው ማለት ነው። አያችኋል? ወደ ስድብ ገባ። ቆይ ለአንተ መፍትሄ አለኝ። ቆይ ስድብ አይደለም፣ ዋሃብያ ስድብ አይደለም እንዴ? ሼክን ታፍሩበታል እንዴ? ፕሊዝ። ያመጣው መጽሐፍ አንድ ቄስ የእሱ ጓደኛ የጻፈው መጽሐፍ ነው። ገባችሁ? እዛ ላይ እግዚአብሔር ማለት የሚል አሳየ። ግን ርዕሱን ካወጣ ይወረዳል። አክቹዋሊ መጽሐፉን አሳያቸዋል ማን እንደጻፈው። ወላሂ በሱ ዕድሜ ያለው ሰው የጻፈው ጓደኛው አንድ ቄስ የጻፈው አንድ ዲያቆን የጻፈው መጽሐፍ ነው። ወገኔ ስላሴን አስረዳለሁ ብሎ መጽሐፍ ይዞ መጣ። የማን መጽሐፍ? የቄስ መጽሐፍ ይዞ መጣ አይደለ? የቄስ መጽሐፍ ይዞ መጥቶ ያነብልኛል። ሲያነብልኝ እስኪ ዝቅ አድርገው ስለው ከበደው፣ በቃ ከበደው፣ ዘጋን። ግን እኔ ብያቸዋለሁ ከከፈተውም ይዋረዳል፣ ከከፈተው خلاص። አሁን በዚህ ቲክቶክ ላይ ያለ ቄስ እንደጻፈው ቲክቶክ ላይ ነው አክቹዋሊ ቲክቶክ ላይ ያለ ቄስ እንደጻፈው ይገነዘባል። ጽፈው የሰጡትና ይገነዘባል። ሁለተኛ ደግሞ ካልከፈተ እንዳሁኑ ተዋርዶ ይወጣል። ስለዚህ ሌላ ጊዜ ክርስቲያኖች ሙስሊም ቤት ስትመጡ እንደዚህ መዋረድ ስላለ ጥንቃቄ አድርጉ። ጥንቃቄ ምን አድርጉ? አልተዋረደም። ኢምራን ይሄ ትክክለኛ ዳቆን ነው። እመቤትን ስርዓት ያዝ። ይሄ ያው ከአሜን ታውራ እንዴ? ይጊባ እሺ ሙት ታረጋለህ። እሱ ናግባ እሱ አውቃለሁ። እሱ ይግባና ሙት ታረጋለህ። ሰውዬ ታፍናለህ፣ እንዳትወራ ማለት ነው። ታፍናለህ። እያየው ነው። የምር በጣም እየጠላው ነው። በቃ ከላሰኝ ማላከር ፍቅር ምንናግ መሳጅ ገይ ምንናግ ይግባና ካለ አስገባልሻለሁ። ዳቆን ይግባና ጎበዝ ነው። እያሽከረከረች ነው። ቆይ ላግዝሽ ንገር። ይግባና የመጽሐፉን ከበር ብቻ እንዳሳይ ንገር። በቃ የመጽሐፉን ከበር ብቻ እሺ። ፍቅር ትይዋለሽ፣ እንደዛ አሳይ ትይዋለሽ። የመጽሐፉን ከበር ከዛ በላይ አስገባልሻለሁ። ገዝተህ ላክ ወገኔ። እናቴም ይላሉ እናቴም ማረም እያሳያል አውቃለሁ። በቃ ያው ላግዝሽ። በቃ አስገቡት። ያጀማ ካለ አስገቡት። በቃ ተቀብያለሁ። ፍቂር መጽሐፉን እንዲያሳይ አደርጋለሁ ስላለች ይግባና የመጽሐፉ ከበር ያሳይ አይደለ ያጀማ? የጻፈው ጽሑፍ የማንቄስ እንደሆነ ትክክለኛ ዳቆን ነው ያውቃል። ይሄ ማለት ነው። ግባበዩ እሺ፣ ግባበዩ ንገሪው እኮ አስገባው። እናንተ ወላሂ አለከም ገስት እኔ ገስት ላይ የለም አጥቼዋለሁ። ገስት ላይ ያጀማ ካገኛችሁ አስገቡት። እኔ ያያየሁት አይደለም። ደፍ ገስት ላይ ቆይ ኮሜንት ጻፍ በዩ ያው ይበዩ። አንቺ ራሱ ንገሪው። ኮሜንት ጻፍና ግባ በዩ። የለም ለምን አሁን ከገባ ድጋሚ መጽሐፍ ከበር ክፍል ሊባል እኮ ኮሜንት ወደ ታች ዴቭ ኮሜንት እየጻፍኩ እዚህ ካለ ማለት ነው። ናግባ አንተ ጎበዝ ነህ፣ ማረጃ አለ፣ ሁሉ ነገር አለ፣ አውቃለሁ። ፍቅር ካንቺ የሚለየው መሰለሽ እህቴ፣ ካንቺ የሚለየው መሰለሽ የሆነ ጓደኛ አለው፣ ቄስ ጓደኛ። ቄሱ ጓደኛ ጽፎ ሰጥቷል፣ የሆነ ጽፎ ሰጥቷል። እሱን የሚያነብልሽ መጥቶ ቲክቶክ ላይ ያለው ጓደኛ ጽፎ ሰጥቷል ማለት ነው። ወላሂ እሱን የሚያነብ ካሜራ ከፍተህ እኮ አሳየ። ቀብቶ ቢጫና ቀይ ቀብቶ እኮ እሱን እኮ ነው የሚያነብ። እምራ ለምን አፈንክ እኮ ከዛ ምንድን ነው ያልኩት? ቆይ ፍቂር እኔ ምን አልኩኝ? እኔ ታወራለህ ግን መጀመሪያ መጽሐፍ ከበር አሳይ። እንደዚህ ከማንበብ በፊት ይሄ አሳይ፣ ከዛ ታወራለህ። ትክክል አይደለው? ፍቅር ምሳሌ መጥቼ እንደዚህ ገልጬ አንብቢ ብልሽ ምንድን ነው የምትይኝ? መጽሐፊ አሳይ ትያለሽ አይደለ? መጽሐፊ አሳይ ትያለሽ። አይ ደግሞ ምን አልኩኝ እኔ? 5 ደቂቃ ሙሉ
ዲያቆን ዴቫ መጽሐፉን አሳይ፣ መጽሐፍ ከማንበብ በፊት መጽሐፍ ይታይ። ግን ፍቄ ምን መሰለሽ መጽሐፉ ከበሪ ከተከፈተ መጽሐፍ ከተከፈተ ስም እዚህ ጋር አለ። ቲክቶክ ላይ ያለ ሰው ነው ጽፎ የሰጠው። ይምራን አፈንከ ሰው ያለው ደው ፎሎ አረጋለሁ ኖ ፍቅር ጥርቅ ግባቤው እሺ ፍቅር አሁን ግባቤው ይግባ ችግር የለው ግባቤውና ይግባ ችግር የለው እሺ እናስገባለን ያ አንድ ቁጥር ጻፍ ኮሜንት ላይ ጻፍ ወረበል የለም ጻፍ በዩ ከመጣ ግን አይገባም ፍቅር ልንገርሽ ወላሂ አይገባም ይዋረዳላ ወላሂ ጨንቆታል እኔ አውቀዋለሁ ተረድቼዋለሁ ለምን መሰለሽ እያነበበ የነበረው እኔ እኮ መጽሐፉን ስለማውቀው ነው ፍቅር ዛሬ ሃርድ ነው እያየው ነው ሃርድ ነው እነቤተና አረ ዴቪድ ቁጥር ጻፍ አንድ ቁጥር ወይ ገስት ማለት ነው እንደሱ ነገር ኖ ይሄ ነገርማ እንደዚህ አለቀም እኔ ልከተል ነበር ያሁን ኢምራን ሊጠላ ነው እኔ እሱ ከገባ እስቲ አብርሃም ነው ማን ነው እስቲ እኔ ለምን እየተከተልኩ ነው እሱ ትምህርት እየሰማ ስለሆነ በቃ ለቃለሁ ማለት ነው እኔ አልፈልግም በቃ ልማርም ካሁን በኋላ አልመጣም እሱ ገብቶ ካሳየ ማለት ነው የምር በቃ ናግባቢው አንደኛ አንቺ ሁልጊዜ እንደዛ ሁልጊዜ የኛ ተማይ አታስቢ ነገ ትመጫለሽ እኔ አውቃለሁ አሁን ስብሰባ ማተር የሚያደርገው ቄሳሽ ይምጣና ይሄ ዲያቆናሽ ይምጣና መጽሐፉን ከፍቶ ያሳይ ፍቂ እሱ እኮ ነው አሁን አንቺ ሁልጊዜ ታዳምጫለሽ አውቃለሁ ግን ቆይጌች እሱ ከመጣ ታስገባለህ አሁን እኔ ልተኛ በመድኃኒዓለም ስንት ጊዜ ነው የቀመጥኩት እኔ በሳራቹ ይቅርታ ቀርት ትቀጥያለሽ ሳራ እሺ ትቀጥያለሽ ግን ሰው ውይይት ላይ ያለው ሰው ገና ግራ እየተጋባ እዚህ ክርስቲያኖች እዚህ ገብቶ ዲያቆን ገብቶ እንዲህ ማረጃ እያሳየ ከዛ ደግሞ እምራን ይሄ ማረጃ ትክክል አይደለም እያለ እንዲገባ ላሳይ ቆይ እንዲገባ በደንብ እንዲገባ አምሮ እሺ ላሳይ ቆይ እንዲገባ ማለት ነው ፍቅር ይሄ ምን ይላል ማናት ፍቅር ላንቺል ነገር እሱ የፈለገው የነሱ አባቶች ይዞ እንደመጣ እንደፈለገ አላቅም ልጁ የያዘው ኔትወርክ ነው ያመጣው አሳይቷል አንተ ደግሞ ከቀስ ነው ያመጣው ትላለህ እና የናንተ ቀስ ነው እንደ ይዞ መመጣም የፈለከው ከናንተ እንት ነው ሸክ ነው ይዞ መመጣት የፈለከው ቲክቶክ ላይ ያለ ቄስ እኮ ነው አሉ ሳራ ቲክቶክ ላይ ያለ ዲያቆን እኮ ቄስም አይደለም አጥቷል አሁን የኛ ቱርጋሜ ይዞ አመጣ አሳየኝ ከዛ በኋላ አንተ እንዲገባ ቆይ ነው ትርጓሜ አይደለም ቆይ እንዲገባ ፍቅር አለሽ ፍቅር ይሄ ምሳሌ ይሄን አንብቢ እስኪ ምንድነው የሚለው ምን ይላል ሳር ተመገብ ሳር ልበስ ከሳርተኛ አንተ ያወራ ያለው ዝም በየኔ ነው እኔ ራሴ አንበባለሁ ላይ ብዙ አይደለም እሺ ቆይ እንደም ይሄ ላግልሽ ይሄ አንብቢ እስኪ ምንድነው የሚለው እስኪ አንብቢ በምግብ ላይ አመድ ጨምረህ ተመገብ ይላል አሁን እኔ ባመጣ ይሄንን መጀመሪያ ፍቅ ምን ትያንቺ ምንድነው የምትይኝ ሳሳይሽ ይሄ ምንድነው ታለሽ አይደለ እናንተ ምን እንደጀመራችሁ አሁን ነው መጣሁት መጨረሻ ላይ ጭራሽ ችግር የለም ግን አንድ ባታ እንደምትይ የምትለው እቺ በምግብ ላይ አመድ ጨምር ተመገብ ይላል አሁን ይሄን ባሳይሽ ምንድነው የምትይው አንቺ መጀመሪያ መጽሐፊ አሳይተኛለሽ አይደለ እኔ ምን አደርጋለሁ ያ መጽሐፊ ያው እዚህ ይሄ መጽሐፍ ነው ብዬ ያው እዚህ ጋር እንደዚህ አምጥቼ አሳያለሁ ማለት ነው ማስረጃ ስላለኝ ገባሽ የቅድሙ ያልሽው ልጅ ግን ምንድነው ቀብተው ሰጠውት ነው ቀብተው ቄሶቹ ጓደኞቹ ጽፈው ሰጡት ጽሁፍ በእጃቸው ጽፈው ነው ሰጡትን እሱን አከፈተ የዛሬ ዲያቆን የዛሬ ሃርድ ይግባ እሺ የቄስ ጽሁፍ እኮ ነው ያነበበው ይግባ ቤት ነው ያለው የለም እኮ ምን ነካሽ ሮጣ እኮ ሄደ በቃ ዛሬ ይግባና ገባ ይሄ ሰዎች ኔትወርክ የምን ኔትወርክ ነው ይችላል በቃ ይመታል ዛሬ የለም አይደል ወላሂ ወረበል ካባ አስገባዋለሁ ወረበ ሙሐመድ ብያለሁ አስገባለሁ ችግር የለም ደፍ አንድ ቁጥር ጎበዝ ነህ ትችላለህ ጀግና ነህ የላ ፈደል እንደሱ ያሻጥናኝ በቃ ሚውት ዮኒ ሰላም ብያለሁ ዮኒ ሰላም ከነጋ አውራ ኢብራሂም ቆይ ያ ዮኒ ሰላም ብያለሁ ሳራ ታገሺ በአላህ አንቺ ደመኛሽ ታገሺ ዮኒ ካስታወሳችሁ ትናንትና ገብቶ
እኔ ክርስቲያን አይደለሁም ብሎ ከክርስትና ወጥቶ ነበር ያደረው። በጣም አዝኜ ነበር የተኛሁት። ለምን ስለ እስልምና ተማር ስለው አልማርም፣ ግን በቃ ክርስትናን ባሳየህ ነገር በሙሉ ተወዛግቤ ከክርስቲያን ወጥቻለሁ ብሎ ነበርና እስኪ ትንሽ ደግሞ እናውራ። ዮኒ አለ ዮኒ ከኔ ጋር እንደጀማ ማሂር አለው አይደለ? ትሰማለህ? ኢምሮ ትሰማለህ? አለህ ኢምሮ? አይ ሐቢቢ አይ በቃ ዮኒ ደንግ እንትን በቃ ለፍት ያረጋህ ነው ያስባል። በቃ ለፍታ ጋር ተቀመጥ። ሳራ ሰላም ብያለሁ። ሰላም ወንድማችን፣ ሰላም ላንተ ይሁን። ሰላሙን አላ መን ተቢዐል ሁዳ። ሳራ ግን ወላሂ አንቺ ጋር ከይቅርታ ጋር መግባባቱ ከባድ ነው፣ ግን እንሞክራለን ለመግባባት። ዛሬ አንድ ጥያቄ ነበር። ታወጣለህ? ለምን ታወጣለህ? እኔ የገባሁም ጥያቄ የቻልኩ ኃይል እመልሳለሁ። ቀጥዬ ደግሞ አንተ እጠይቃለሁ። ሶስት ነው ያንተ ቤት የገባው፣ ግን ሳይጠይቅ ታወጣለህ። ለምንድን ነው? በመድኃኒዓለም ውይይት ማለት የሚችለው ሰው ማይችለው ሰው ይገባል። መቻል ለአንተ ግዴታ። ጠይቅ ፈቅጄልሻለሁ። ጠይቅ ፈቅጄልሻለሁ። እሺ አሁን በስላሴ ላይ ነው እያወራህ ነበረው። ስላሴ በመጽሐፍ ቅዱስ የለም ብለክ ነበር። ስላሴ ላስረዳ አንዴ እስቲ። መጀመሪያ ጥያቄ አላሽኝ አይደል? ጥያቄ ጠይቂ። ጥያቄ በኋላ ጠይቃለሁ፣ ችግር የለም። ጥያቄ በኋላ ጠይቃለሁ። በስላሴ ከመለስ በኋላ ሱብሃንአላህ። ቆይ አንዴ ሳራ አያችሁ አይደል? አንዴ ይሰማል? ይሰማል? ቆይ ዮኒ ታወራለች ብራዘር፣ ይሰማል? ቆይ አንዴ ታወራላችሁ። አንዴ ዮኒም አንዴ ይመታል። አሁን ጥያቄ አትቀበሉ ሙስሊሞች በቃ ትፈራላችሁ አለች። ጠይቂ ስለማትጠይቅም አያችሁ አይደለ? ልጠይቅ ጠይቂ። ያው እጠይቃለሁ። ደግሞ የስላሴ ነገር ሳልነግር እንዳታስወጥ በእምብራህን ልለምን ችግር የለም። እሺ ጥያቄ መጠየቅ የፈለኩት የሆነ ቦታም ጠይቄ ነበረ፣ ግን ስድብ ነው የመለሰው። አንተ ልጠይቅ በስነ ስርዓት ከመለስክ ማለት ነው። እሺ አላህ መሐሪ ነው ብለህ ታስባለህ? አዎ ናም አላህ ሱብሓነሁ ወተዓላ ገፉር ረሂም ነው፣ መሐሪ አምላክ ነው። እሺ የልብ አምላክ ነው ወይስ የልብስ አምላክ ነው? እሱ የልብ ነገር ነው የሚያውቀው፣ የልብስ ነገር ነው የሚያውቀው? እሱ ማለትማ የልብ ነገር ነው የሚያውቀው ማለት የልብ አምላክ ነው ወይስ ልብስ ላይ ያለው የሰው እንትን ያለው ነገር የሚያየው አምላክ ነው ወይስ ልብ ላይ ያለው የሚያየው አምላክ ነው? አማርኛ አስተካክል። በእውቀት ከሆነ አላህ ችግር የለም። አላህ ሱብሓነሁ ወተዓላ ሁሉ ነገር ያውቃል። ግን ደግሞ ስለ ፍርድ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነላህ ላ የንዙሩ ኢላ ውጁሂኩም ወላ ኢላ አጅሳሚኩም። አላህ እኮ ወደ ልብሳችሁና ወደ ቆዳችሁ አይመለከትም። ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም፣ ነገር ግን ወደ ልባችሁና ወደ ስራችሁ ይመለከታል። ስለዚህ አላህ የውመል ቂያማ የሚጠይቀኛ በመልካችን በአለባበሳችን ሳይሆን በስራችን ነው። ኦኬ እንደዛ ከሆነ እሺ፣ እንደዛ ከሆነ እሱ የልብ አምላክ ነው። የልብ ነገር ብቻ ነው የሚያየው። በፍርድ ቢሆንም የልብ ነገር ነው የሚያየው። እሺ እንደዛ ከሆነ ለምንድን ነው በሞት ጊዜ የሞተው ጊዜ ሽንት ነክተሻል ብሎ ወይ ሽንት ነካ ብሎ በመቃብር ላይ የሚቀጠቀጠው ሰው? ወላሂ ይቀጣል እንዴ? የት ላይ አገኘሽው? የትም ይሁን እሱ ቤት ገብቼ ምን ነግረን ነበር፣ ጠይቀን ነበር። አምናሉ። እሱ ግን የመለሰው ልጅ በስድብ ነው የመለሰው። ስለዚህ አንተ እኔ ጋር አውሪ፣ ቆይ ሳራ እኔ ጋር አውሪና የት ላይ ያገኘሽው እንደዛ የሚለው? እሺ የለም ከሌለ አመጣለሁ። የለም ብለህ ታስብ። እኔ አንቺ ባልሽ መንገድ አላየሁም። አምጪ። እኔ አላየሁም አንቺ ባልሽ መንገድ። የለም እሺ በቃ የለም አላየሁም። እሺ አንተ አላየህክም? የለም። እሺ በቃ አሁን እኔ የሰማሁ እኔ የተማርኩ በቲክቶክ ነው። በቲክቶክ የእናንተ ሰዎች ሲያወሩ ነው የሰማው። ነገ ደግሞ መረጃ ይዤ አመጥቼ አሳያለሁ። አንተ የለም ብለህ ነበር፣ አሳያለሁ። ችግር የለም። ቀጥሎ ደግሞ በቃ አሁን ደግሞ ላውራኝ። አየሽ አይደለ ሳራ፣ ማስረጃ ሳይሆን ያለሽ ሲወራ የሰማሽው ነው የሰማሽ። አሉባልታ ይባላል ይሄ በአማርኛ አሉባልታ ይባላል። አሉባልታና ቀረየ ወሬ ኢንሻአላህ እኛ ጋር አትምጭሽ። ይዛው በቃ በክርስቲያን ቤቶች ሄዳችሁ አውሩ። ክርስቲያኖቻቸው እንደዚህ አይነት ነገር የሚመቻቸው አሁን ክርስቲያን ቤት ቢሆን ማለት ነው እንደዚህ እኮ የሚላለ ተብሎ ይወራል። የለም እኛ ጋር
ክርስትና ላይ እንኳን ቢሆን መጽሐፍ ከፍተ እንደው ክርስትና ላይ እንኳን ምሳሌ በክርስትና በምራቅ ታጠቡ የሚባል ነገር አለ። በምራቅ ታጠቡ የሚባል ነገር አሁን ይሄን ነገር ሳነሳኔ በመጽሐፍ ነው የማሰው። መጽሐፍ ተመልከቱ፣ እዚህ ጋር እንደዚህ ይላል። ያው በወንጌል አመነች ትሆን ሚስትህ ሁለታችሁም ጸልዩ፣ ስትጸልዩ በእጅህ እፍ ብለህ ከአፍህ በሚወጣ ምራቅ ታጠብ ይላል። በምራቅ ታጠብ ይላል። አየሻ፣ በማስረጃ ነው። አሁን እኔ ካለማስረጃ አላወራም። ሙስሊም ጋር ስመጪ በማስረጃ ነው። ግን ደግሞ አንቺ ያልሽው ሐዲስ አልተረዳሽውምና ነው፣ ሐሳቡ አልገባሽም። ሐሳቡን መሰለሽ ነብዩ ሰለላሁ ዐለይሂ ወሰለም አሉ፣ ሁለት ሰዎች ይቀጣሉ። አቤት ኡስታዝ ጀማል። አፏን አንድ ቄስ መጥቷል መሰከታች ቃል ስጋ ሆነ ምናምን ከኔትወርክ እምቢ አለኝ ላስገባው ነበር። ኸይር እኔ አስገባዋለሁ። ኮሜንት ጽፈን አስገቡት ይግባ። ስላሴ ላይ ማወት የሚችል ከሆነ አስገቡት። ሞዴሬተሮች ደስ ይለናል። እንደዚህ አይነት መተው ማምላካቸውን ያስረዱ የሚችሉ ከሆነ ገብተው አምላካቸውን መሞገት ይችላሉ። በስነ ስርዓት እስካወሩ ድረስ አበባ ልኮ አስገቡት። አይዋ እንደሱ አስገቡት። እሺ ወደ ሐዲስ ስንመለስ ነብዩ ሰለላሁ ዐለይሂ ወሰለም ያወሩት ስለ አዛብ መሲ ድምፅ አለ። መሲ ሚዩት አርጓታ ጀማ አረቃው። እሺ ኸይር። ስለዚህ ሐዲሱ የሚያወስለው ምንድነው? ስለ አዛበል ቀብር ነው። አንድ ሙስሊም ሽንት ከሸና በኋላ ንጽህናውን መጠበቅ አለበት። ኦኬ ለምን? ሲሰግድ ራሱ ንጹህ መሆን ስላለበት የሚያወራ ስለዛው ኢንሻአላህ ሐዲሱን ስታመጪው ደግሞ በሰፊው እናስረዳሻለን ስለምን እንደሚያወራ። ዮኒ ሰላም ብያለሁ። ወይ እንዴት ነው? ሰላም ነው አለ። እንዴት ነው ወገናችን? ሰላም ነህ? አለ። ስማኝ፣ ቅድም እኮ ብዙ ተሳስተሃል አንተ። ለምሳሌ ከሱ በፊት ማለት ነው ልጁ አንተ እኮ ሁሌም ኢንተራፕ ነው የምታደርገው። ቆይ አይ አንድ ዮኒ ከሱ በፊት አንድ ነገር መስማት አለብን። ትናንትና ገብተህ ምን አልከኝ? እኔ ከክርስትና ወጥቻለሁ፣ መጽሐፍ ከፍቼ ክርስትና ላይ ምን እንዳለ ሳሳየህ ከክርስትና ወጥቻለሁ ብለህ ነበረ። አሁን አቋም እንዳንተ ያሉ ሰዎች ደግሞ ያሳስቱኛል። ለምሳሌ አንተ ዛሬ ያወራኸው ነገር ከልጁ እንኳን እኩል እንኳን አትጫወትም እኮ። እኔ በእንትን በክፋት አይደለም፣ ግን ደግሞ ስለዚህ ቆይ መጀመሪያ ስንጀምር መልክ ይቀያየራል ማለት ነው። አይ እንዲገባን እኮ ነው። አይ እንዲገባን እኮ ነው። አይደለም እንዲገባን እኮ ነው። አይደለም ግን ሙስሊሞች ሁላችሁም ወቁ፣ ሁላችሁም አንተም ወቅ፣ እንደዚህ ነገሮች ላይ በክብር አስረዳ። አንተ ሙስሊም ነህ፣ የተከበረ ሰው ነህ፣ በክብር አስረዳ እንጂ ሙስሊም ካለ ማስረጃ አያወራም። አታስብ። ሙስሊም ካለ ማስረጃ አያወራም። ባለፈው ምን አልከኝ አንተ? ምሳሌ በክርስትና ላይ ኢየሱስ የሆነ ብልግና አደረገ የሚል ነገር የለም አልከኝ አይደለ? መጽሐፍ ብቻ አሳየሁ። ቀጥሎ ደግሞ አሪዮስ አንጀት ላይ ያለውን ነገር አሳየሁ። ውሸት ነው ብለህ ማለት ነው። ከዛ ምን አልከኝ አንተ ራሱ? ይሄ ከሆነ እኔ አይመለከተኝም። ኤኒዌይ በቃ ሚውታክ እንደዚህ አንዴ በቃ ሚውታክ ካንተ ይሻላል ያሰው እሱን ደግሞ እናወራው። እሺ ዋናው ግን ያው መጽሐፍን አስተምረናል። አላህ ይዳይስ። ትናንትናም ስለ እስልምና ጠይቅ ብዬ አልጠይቅም ብለህ ነው የወጣኸው። አሁንም ጥያቄዎች ካሉ እናስተናግድሃለን። ኢቭን ደግሞ አይደለም ቆይ ላውራሽ ከዛ ትቀጣለህ። እሺ አሳጥረሽ አስቀምጥ። ትልቁ ችግር ሐሳብን አሳጥረህ አስቀምጥ። ሰው ሊያወራ ሲል ማለት ነው ሐሳቡን ትዘጋለህ። ሴንስለስ እያወራህ ነው ቢሆን ወላሂ ልክ አይደለም። ኖ ራስህን ወቅ። አንተ እኮ ጎበዝ እኮ ነህ፣ የተሻልክ ሰው ነህ፣ ማስረዳት ይገባሃል። አንተ የሆነ ሰው እንኳን ሲጠይቅህ ሐሳቡን ይኸው ትዘጋለህ እኮ። እንዳላወራ ትዘጋብኝና አንተ ብቻ ታወራለህ። ቅድም ልጁን ያረካው እንደዛ ነው እንጂ በስነ ስርዓት አሁን ተራ ነው እንኳን ብትለው አንተ ጎበዝ ነህ። እሺ በማስረጃ እንኳን አታወራውም። መጽሐፍ እየወጣልህ ማስረጃ ስትለው እየጠየቀ ይሄው እያልከው አይታይም። እንትን ይባላል ጥራት የለውም ምናምን እያልክ ልጁ በክብር እኮ ነው ያወራህ። እስቲ ወላሂ በል እንደዚህ ካላረገ ገና ደግሞ ሰደበኝ ያልከው ሌባ አለኝ አልከው። እሱ ምንም እኮ አላወራህም። እንደዚህ ግን ራስን አስተካክል። ሙስሊሞች ላውራ። እሺ ወንድሜ በክብር አውራ። ያንተ ችግር መሰለህ ይሆን ወሬ ከጀመርክ አታውቀውም፣ በጣም ታስረዝመዋለህ። እሺ ለዛም ነው የምናቋርጥህ። ቀጥሎ በስነ ስርዓት አላወራችሁም
ካለማስረጃ ነው ያወራኸው እና ልጁ ሲያወራ በማስረጃ ነበር ያወራህ አልከኝ። ይሄ ደግሞ ዮኒ ፍጹም ውሸት ነው። አንተ ራሱ ባለፈው እኮ አይተህ አምነህ ነው የወጣኸው። ረስተኸው ከሆነ ሜይ ቢ የሆነ ችግር አለበት ተነግሮኛል። ለዛ ይሆን ብቻ አላውቅም። ብቻ ግን መጽሐፉ ተከፍቶልህ እኮ በማስረጃ እንደምናወራ ተገንዝበሃል። ሁለተኛም ደግሞ አሁን ልጁ ያልከው ደግሞ ልጁ እንዳንተ ነው። እሺ ዮኒ ምንም ነገር አያውቅም። የቄስ ጽሑፍ ይዞ መጣ፣ ደበቀው። ሲደብቀው ምንድን ነው አትደብቀው፣ የከፈከውን ድረስ አሳየንና ትቀጥላለህ አልኩት። አሁን ከከፈተው ስለሚዋረድ ስለሚያውቅ ምን አደረገ? አልከፈተውም ማለት ቆይ እሱ እኮ መጽሐፍ አታቋርጠኛ። ርዕሱን አሳይ ስልህ እኮ ርዕሱን ማሳየት አልቻለም። ያመጣው መጽሐፍ የቄስ ጽሑፍ ነው እና ማን የጻፈው እስቲ መከስለው ላሳይ። ቪዲዮ እኮ ሪከርድ ይደረጋል። እሺ ሚውት አድርገው። ኧረ ዋላህ ሚውት አድርገው ልጨርስ። አሳይ ሚውት አድርግ። ይቅርታ አይምሮ ቅድም መግባቴን ስላላወቅኩኝ የረበሽኳችሁ ለዛ ይቅርታ ጠይቃለሁኝ። ልጁ አስተምርበት። ዮኒ አንተ ፎከስ ማድረግ ያለብህ ራስህ ነፍስህ ላይ ነው። ኢየሱስ እግዚአብሔር መሆንና አለመሆኑን አረጋግጠህ ራስህን ከስላሴ ለማዳን ሞክር። ኢምራንን አትረብሸው። እያስተማረ ነው በመረጃ ይኸው የኦርቶዶክስ ገድልና ተአምራትን ቁጭ አድርጎ እያስተማረ ነው። ገድላትና ተአምራት ማለት የመጽሐፍ ቅዱስ ልጆች ናቸው። መጽሐፍ ቅዱስ ብሎ አርግዞ አምጦ የወለዳቸው ናቸው። አዋላጆቹ የኦርቶዶክስ ቄስና መነኮሳት ናቸው። ኢየሱስንም ፈጣሪ ያደረጉት ቄስና መነኩሴዎች ናቸው። ስለዚህ አይቻለም ብለህ ልትረብሸን አይገባም። እናስተምርበት። ነፍስን ማዳን ከቻልክ እዚህ ቤት አይገባሽም። መሲ አንቺ እዚህ ቤት አይገባሽም ማለት ይሄ ቤቱ ያንተ ነው እንዴ? የኢምራን እኮ ነው። ይሄ ክብር ያላቸው ቤት ነው። ክብር ውሱና ኢምራን ክብር እኔ ምን ቆይተው ሚውት አታድርገው ያውራ። አሁን እኔ ክብር የለኝም። እኔ ምን አደረኩ? አሁን እንግዲህ ሁሱና ኢምራን የሌላቸው ክብር የሌለኝ ለምንድን ነው እኔ የሌለኝ? እስኪ ተንፍስ። ክብር የሌለሽ ማለት ነው። ፖለቲከኛ ነሽ። ሚውት አድርግ። ቃል ሚውት አድርግ። ለምን ፖለቲከኛ ነሽ? ፖለቲካ ክብረ ነክ ነው እንዴ? ኖ አንቺ ጋር የማንገባበት ምክንያት ዝም ብለሽ እንትን የምትይ ነሽ። ምን ዝም ብዬ ማለት ማወራለሁ? ዝም ማለት ማወራለሁ እንጂ አውሪ። ግን እዚህ አሁን ብቻሽን ብታወሪ ማንም ይሰማሽ የለም። እነዚህ የምትሰሙት አንሰማም እኮ የምትሉት እኮ መልስ ስለሌለ እኮ ነው እኮ መልስ ስለሌለ እኮ ነው። ኢምሩ ውሱ ሲመጡ እስልምና ከፍ አደረጉት። አንቺ ብትሆኚ ወይ ወጀኸኙ ይበቃል። አለቅስ ነው ሶስት ተቀብሉኝ። አንቺ ፖለቲከኛ ነሽ። በቃ ቢውት አድርግ። በቃ መምህር ነኝ ከቄስ እስከ ፓስተር ገና ቤተክርስቲያንንም አስተምራለሁ እንዴ። ያስተምሩ እነሱ ያስተምሩ፣ እነሱ የሚያስተምሩ እኔ የማስተምራለሁ። ተግባብተናል። አሁን ለማንኛውም ሄድና መጽሐፍ ቅዱስ ላይ ነፍስህን አድን። ኢምሩ በቃ ቀጥል። ወረድከው። ይቅርታ ረበሽኩ። ሶሪ ቀጥል። ላላ ችግር ልጁ እንደዚህ ነው ባህሪው። ዋና በቃ ይበቃዋል። አላህ ሂዳያ ይስጠው። ዱአ አድርጉለት ሁላችሁም። ያው የተናገረው ነገር ስላለ ዳዊት ሰላም ብያለሁ። ኢምራን እንዴት ነህ? ደህና ነህ ወይ? እንዴት አመሻችሁ? ሰላም ነው? አልሐምዱሊላህ አለን። እንዴት ነህ? እግዚአብሔር ይመስገን። ክብሩ ይስፋ መድኃኔዓለም። እሺ ኢምራን ስለተገናኘን ደስ ብሎኛል። ስላስገባኝም ደስ ብሎኛል። ኮሜንት የሚዩት አድርገውኛልና እሱን ፍታልኝና ብንወያይ ደስ ይለኛል። ቀጥልሽ። ኮሜንት ዳግመህ ጽፈው ሊሆን ይችላል። ፍቱት ኮሜንት ላይ ችግር የለውም። ዋናው ገብተሃል። ያው እግር ጥሎ ዛሬ ተገኝተሃልና እስቲ እንደው አምላክህን እንድታስረዳ እንፈልጋለን። ይገርምሃል፣ ቄሶቹን መጡ፣ ፓፓሳቱን መጡ፣ ምንም አልቻሉም። መጋቢ ብሎቹን መጡ፣ አልቻሉም። እና እስኪ አንተ ደግሞ አምላክህን የምታመልኩ አምላክ የምታውቅ ከሆነ ብታስረዳን ደስ ይለኛል። ጥያቄዎች ላቅርብ። ውይይት እናድርገውና የሁለታችንንም እየከፈትን ከሁለቱም ይማሩ። ፈቃደኛ ስለሆንክ በቅድሚያ ግን ሳላመሰግን አላልፍም። ከዚህ በፊትም መጥቼ ነበር አንተ ጋር ያው አይ ቲንክ እምቢ ብለኸኝ አንወያይም ብለህ ነበር። አሁን ግን ፈቃደኛ ስለሆንክ ደስ ብሎኛል። ስለዚህ በምትፈልገው ላይ ስለ ስላሴ ነው አይ ቲንክ አለ ማንሳት የምፈልገው ስላሴና ተውሂድን አንስተን ሁለቱም ፓራላል እያየን ብንሄድ መልካም ነው። የሚውት አድርገዋለህ ደግሞ አንዴ። መጀመሪያ ፖለቲክሱ አልቻልክበትም። ውይይት ብዬ ይሻላል እኮ መቼ የገባኸው ጥያቄ ልመለስ እኔ ቢረስተው ከሆነ እንደው ሳስገባህ ደግሞ ደስ ብሎ በቃ እኔ ጋር ሊወያዩ አስበህ ከሆነ ከይቅርታ ጋር ወገኔ ዳዊት እንደው ለውይይት አልደረስክምና እንደዛ ደስተኛ አትሁን። እሺ ያስገባህ ሆኔ እስኪ አምላክህን ታውቃለህ ወይ ሳትጠቀም የሆነ ነገር ልጠይቅህ ነው። እሺ ችግር የለውም። አምላክህን በራስ መጽሐፍ ቁመህ ካስረዳ በኋላ ምን ታደርጋለህ?
እስልምና ደግሞ ጥያቄዎች ተውሂድ ጥያቄዎች ደግሞ ካሉ ጥያቄዎችን አቅርበህ እኛ ሙስሊሞች ደግሞ ቁጭ አድርገን በማስረጃ እናስተምራለን ኢንሻአላህ። አታስብ። አሁን ምንም ክርክር ምንም ጭቅጭቅም አያስፈልገውም። ቀጥታ አምላክህን ወደ ማስረዳት ጋር እንደው ያው ታስረዳለህ ብዬ አስባለሁ። የምታመልከውን አምላክ ሶስቱን አምላኮች ለማስረዳት ትሞክራለህ ብዬ አስባለሁ። ስለዚህ ጥያቄዎችን ላቅርብና አምላክ ላይ ቆመ እነዚህ ሶስት አካላት ከየት እንደመጡ ምንድናቸው፣ ፈጣሪ ናቸው የሚለውን ነገር እንድታስረዳኝ ይፈልጋለሁ። እሺ መልካም። እንግዲህ ያው ስትወያይ እንግዲህ በደቂቃ ብዙ ቪዲዮ ደርሶ የነበረ ከኛ ጋር ግን እንደማትወያይ ከሆነ ያው እንደተለመደው ነው። እናመሰግናለን። ጥያቄ ካለን ደግሞ እንመልስልሃለን። ውይይት እንዳልቻልክ ከኛ ፊት ከኛ ጋር መወያየት እንደምትፈራ ትልቅ ማስረጃ ነው። 5000 ሰዎች እየሰማችሁ ነው። እዚህ ቤት ላይ እንግዲህ ብዙ ሰዎችን አስገብቶ በደቂቃ እንደፈለገ ሲያወራ ነበረ። ከኛ ጋር ግን እንደዛ አይፈልግም። ወደ መልሱ ግባ፣ ወደ ጥያቄ ግባው። ኢምራን ጠይቀዋል አይደለ? ወደ ጥያቄ ግባ። እናመሰግናለን። እሺ ሚውት አድርገው። አንደኛ እናንተ እነማን ናቸው? እኛ አልክና ግራ ገባኸኝ። ማን እንደሆናቸው አላውቅም። ይሄን ያዘልኝ። ሁለተኛ በደቂቃ ስትወያይ ነበር ብዙ ሰዎች ጋር። ይሄ ማጭበርበርና ፋላሲ መስራት ይባላል። የተወያዩት ዲያቆናትና መጋቢ ብልህ ወሐዲሳት ናቸው። አንተ ራሱ ቁጭ ብለህ ስታዳምጠን ነበር አይደለ? ከስልክ ቁጭ ብለህ ውይይታችንን እንዳውም አንተ ተማር ተብለህ ወርደሃል። ሜቢ ረስተኸው ከሆነ 6000 ሰው ላይቭ ላይ ባለበት እኮ ተምርሃል። አንተ ራሱ ማን ጋር ነው የተወያየ ነው? መጋቢ ብልህ ወሐዲስ ጋር እንዲሁም ደግሞ ቀሲስ ኤልያስ ጋር ስንወያይ አንተ ከስር ሆነህ መምህራችን ያክ ስትጽፍ ነበር። እንዳውም መሀል ላይ ገብተህ ስትረብሽ ወርደሃል። ስለዚህ ማስረጃ ይኖርሃል። አታቋርጠኛ። ሪከርዶች አሉ፣ እንከፍታለን። ችግር የለውም። ረስተኸው ከሆነ እንከፍትልሃለን። ምን እንደተፈጠረ ማየት እንችላለን። ቀላል ነው። ኢቨን ተሳድባችሁ ነበር ይወረዱ። ሜቢ ረስተዋል። ችግር የለውም። አሁን ወደ ቶፒካችን ፎከስ እናድርግ። እሱም ምንድነው? አምላክህን አስረዳ። ካስረዳ በኋላ ደግሞ ጥያቄዎችን መጠየቅ ትችላለህ። ከይቅርታ ግን ደቂቃ የማለዝን ለመሰል ገና ተማሪ ነህ። ባለፈውም ስዋይ ተምርሃልና እኔ ጋር ተምርሃልና እኔ ደግሞ ከተማሪ ጋር አልወያይም። ስለዚህ ቄሶች ካሉ ቄሶችህን ታመጣቸዋለህ። አሁን ግን እንደው የምታመልከውን አምላክ የምታውቅ ከሆነ ታስረዳለህ። ባለፈው 5 ሰው ባለበት ባህሪህና ምንም እንደማታውቅ ወደ ጥያቄ ይገባና ከዚህ በኋላ እንግዲህ እዚህ ቤት ውስጥ ማንም ሰው ከተወያየ ያው የራስ ሰዎች እንደሆኑ ይረዳሉ ብዬ አምናለሁ። ሙስሊሞችም ቄሶች ሙስሊም ናቸው ማለት ነው። አንዴ ቄሶች ናቸው ማለት ነው። መጋቢ ብሎ ሐዲስ ሙስሊም ናቸው። ወደ ጥያቄ አትገባም? ኢምራን ውይይቱን እምቢ ብላ ጥያቄህን ጠይቀኝ ነው። ሚውት አድርገው እንደዛ። ከዚህ በኋላ ያው በደቂቃ እዚህ ቤት ላይ ስትወያይ እንግዲህ ያው ሚውት አድርገው ብላወራ እኮ እንደሱ ሚውት አድርገው አዳምጣ። እንደሱ ሚውት አታርጉና እሺ ቀጥል። እሺ ፈቀቅልኝ። እንደሱ እኮ ልቀጥል። አመሰግናለሁ። ቄሶቹ ኢንሻአላህ ሲመጡ ቄሶቹን ዛሬም አክቹዋሊ 2 ቄስ ተምረዋል። እነሱን ሲመሩ እናወያያቸው። አንተም ደግሞ ኢንሻአላህ ስንወያይ ሼር አድርግልሃለሁ። ፎሎ አድርግህና ሼር አድርግልህ መተህ ታዳምጣለህ። እሺ ከቄሶቹ ትማራለህ። እኔም ደግሞ ኢንሻአላህ አስተምራለሁ። ኢምራን እባክህ መጠየቅ ትችላለህ። ጥያቄን ላቀርብ ነው። ወደ ጥያቄ ገባ። እንዳይደክምህ ደግሞ ዋይ ተቀጥልሽ። የኔ ሐሳብ አታስብ። ክርስቲያኖች እኮ ለኛ ያስባሉ። ማሻአላህ አለይክ። እሺ አልሐምዱሊላህ ወከፋ። የመጀመሪያ ጥያቄ የሚሆነው ወገኖቻችን አብ፣ ወልድ፣ መንፈስ ቅዱስ የሚባሉ 3 አካላትን እንደ አምላክ ያመልካሉ። አንተም እነዚህን አካል ታመልካቸዋለህ፣ አብ፣ ወልድ፣ መንፈስ ቅዱስ የተባሉትን። የመጀመሪያ ጥያቄ የሚሆነው ምንድነው? ከመጽሐፍ ቅዱስ ላይ የትኛው ነብይ ነው አብ፣ ወልድ፣ መንፈስ ቅዱስ አምላክ ናቸው ብሎ የሰበከው? በአካል 3 በመለኮት አንድ የሚለው አስተምሮ ታመጣልኛል። ካመጣ በኋላ ታመጣለህ፣ እናያለን። እኔ ግን ምን አሳያለሁ? ከዚህ ቀጥሎ የመጡት ከማን እንደሆነ ከጣዖት አምላኪያን እንደሆነ እነዚህ እንደሆኑ ሊትራሊ ከነዚህ ሰርቃችሁ እንደሆነ ኢንሻአላህ ማስረጃ ያቀርባለሁ። ስለዚህ የመጀመሪያ ጥያቄ የሚሆነው እነዚህን አምላኮችን ከመጽሐፍ ቅዱስ ላይ አንድ ጥቅስ ነው። ጥቅስ መደጋገም ሳይሆን አንድ ጥቅስ ጠቅሰህ እሱ ላይ እንቀጥላለን ማለት ነው። ስለዚህ አንድ ጥቅስ አምጣና አምላክህን አስረዳ። እሺ መልካም እናመሰግናለሁ። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ናቸው ሲባል 3 አምላኮች ብላል። እኛ 3 አምላኮች አናመልክም። አንዱ አምላክ ራሱን በ3 አካል ገለጠ ብለን ነው የምናምነው። ኦኬ አንዱ አምላክ ራሱን በ3 አካል ገለጸ ብለን ነው የምናምነው። አንተ በተደጋጋሚ ያው ለስድብ እንደምትጠቀምበት ዘፍጥረት 18 ላይ እነዛ ሽማግሌዎች የምትላቸው ለሰው በሚገባው መልኩ ለአብርሃም በሚገባው መልኩ የተገለጡለት አንድም ስላሴዎች ናቸው ብለን እናምናለን። ስለዚህ ቤተክርስቲያናችንም የዛን ትርጓሜ ነው የምትቀበለው። ዘፍጥረት 1 ገና ስትከፍተው ዘፍጥረት 18 ገና ስትከፍተው ማነው ቁጥር 1 ላይ ምን ይላል? እግዚአብሔር ለማ ተገለጠለት ይላል? ለአብርሃም።
በስንት በሶስት ሰዎች በስንት ሰዎች በሶስት ሰዎች። ስለዚህ ያ የተገለጠውን አምላክ ነው የምናመልከው። ነቢያቶች አስቀድመው ኦፍኮርስ ያንን ሲሰብኩ ነበረ። ክርስቶስ ይህን አምላክ በስጋ ሁላ እንደሚመጣ፣ ክርስቶስ በስጋ እንደሚገለጥ፣ ከሶስቱ አካል አንዱ በስጋ እንደሚመጣ እየሰበኩ ነበረ። ሁሉም ሰብከዋል። በእስልምና ግን ባይ ዘ ሪቨርስ አላህ እግር አለው እጅ አለው ብሎ የሰበከ አንድ ነቢይ አይገኝም። አንድ ነቢይ ነው የምላችሁ። ወደ ረስተኸው ከሆነ ብዬ ነው። እስልምና ክርስትና ወደ እስልምና በኋላ ትመጣለህ። ሚዩት አድርገህ አሁን እስልምና አይነሳም በኋላ የምታነሳው ሜይ ቢ ረስተኸዋል። ከኛ ጋር አልነበርክም መሰለኝ። ከኛ ጋር አልነበርክም። እስልምና በኋላ ተብለሃል። ሚዩት አታድርገኝና እሺ፣ ትልቁ ላይ አድርገህ ማስረጃ ከስር እያሉ ነው ልክፈትላቸው። እስልምና አይነካም። እሺ፣ ሁለቱም ፓራራል እንዲህ ብዬ ነበረ። ከደበረ ያፈርክበት ምንም ማድረግ አይቻልም። እስልምናዎች ላይ ያፈርክበትማ አንተ ነህ። አምላክ ላይ የምናደርጋለን መሰለህ እስልምናን። አሁን ማስረጃህን ክፈትና አሳየን። ከዛ በኋላ እስኪ እስልምና ደግሞ ያልካትን ነገር አጤራህን ቁጭ አድርጌ ኢንሻአላህ አስተምርሃለሁ። አሁን ማስረጃህን ክፈት። መልካም። እሺ ይታያል አይደለ? ይታያል። መልካም። እሺ ኢምሩ ይህችን ታነብልኛለህ? ምን ይላል? እስኪ አንብብልኝ። ራስህ አስረዳና በተለይ ደግሞ ቀጥላለሁ። ተረኛ አንተ አንብብልኝ እስኪ ምን እንደሚል አንብብልኝ። መጽሐፉ ከአንተ ነው። ማነህ ረስተኸው ከሆነ ራስህ ቀጥል። ካልቻልክ ችግር የለም። አይ አንብበው በደንብ እንዲገባ ለሌላ ጊዜ ጥያቄ ሜይ ቢ አፍረህበት ከሆነ ግን ንገረኝ፣ ችግር የለውም። አብዛኛው ክርስቲያን በመጽሐፋቸው ስለሚያፍሩ ያገዛል። ስለዚህ አንብበህ ካላፈርክበት ብዙ ጊዜ ስታነብብ ስዕል አድሎና ሶስቱ አፍረህበት ከሆነ ችግር የለም። ስለዚህ ታስታውሰው ነው። እሺ በቀትርም ጊዜ ይላል። በቀትርም ጊዜ እርሱ በድንኳን ደጃፍ ተቀምጦ ሳለ እግዚአብሔር ይላል። ማን ነው የሚለው? ኢብራን እግዚአብሔር ማን? እግዚአብሔር በምን? በመምሬ አድባር ስር ምን አለለት? ተገለጠለት። ማን የተገለጠለት? እግዚአብሔር። ለማ? ለአብርሃም። አይኑን አነሳ፣ እነሆ ስንት ሰዎችን ያየው? ይብራ ሶስት ሰዎች። ስንት ሰዎች አለ? አየ ሶስት ሰዎች። በምን? በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳን ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ ብሎ ይቀጥላል። ስለዚህ ይሄ እዚች ጋር የተገለጸለት አንዱ አምላክ ራሱን በሶስት አካል ስለገለጠ እዚህ ጋር የተገለጠው ማለት ነው እግዚአብሔር ነው። ተገለጠ የሚለው እዚህ ጋር ነቢይ አይልህም፣ እዚህ ጋር ምንም አይልህም። ተገለጠ እያለ ያለው ማለት ነው እግዚአብሔር። እግዚአብሔር ወንድማችን ይምራል እንግዲህ የሥላሴዎችን ፎቶ እያመጣ ሶስት ሽማግሌዎች እያለ ሞክ ሲያደርግ ብዙ ጊዜ እዚህ ላይ ተመልክታችሁ ሊሆን ይችላል። ይሄ እንግዲህ ካለማወቅ መጽሐፍ ቅዱስን ካለመረዳት የመጣ እንደሆነ 5000 ሰዎች እንድትገነዘቡ ፈልጋለሁ። ምክንያቱም የተሳለው ያ ወይ ደግሞ ስዕል አድሎ የተሳለው ከዚህ ነው። ኦኬ ዘፍጥረት 1:18 አንድ ላይ አሁን ደግሞ ሊቀጥል ደቂቃ ሰጥተኸኝ ነበር እንዴ? መልስ ነው እኮ እየመለስኩልህ ያለሁት ይምራል። ረዘም ከሆነ የሚል ረዘም። በቀጣይ ደግሞ ትቀጥላለህ። መልስ ነው አይደለ? እንዴ አስረዘምሽ ሀቢቢ። ምን ነው እቺ ነገር ልትዋስ ፈለክ እንዴ? ሜታ አድርገህ አዳምጥ መጀመሪያ። እሺ እንደሱ አይዋ። አሁን ያ ጀማ ወገናችን ቤተክርስቲያን ላይ የሚነገረውን ይዞ መጥቶ ምን አለ? ሚዩት አታርገኛ። ላስረዳ እንጂ ምን ነው ላውራ እንጂ ምን ነው ሚዩት አድርገህ። ተረኛ እኮ ደግሞ እኔ ምን ነው አታውራ ነው እንዴ? በቤት አታውራት ነው እንግዲህ ያው መልሱንም አይፈልግም። ሰዓት አልቋል። 20 ደቂቃ መቼም እንድታወራ አንፈቅድም። ውይይት ነው እንዴ? ውይይት ስልህ እኮ እምቢ ብለኸኝ ነበር። ጥያቄ ነው ብለኸኛል፣ እየመለስኩልህ። ሜይ ቢ ረስተኸው ከሆነ በተራ ነው ረስተኸዋል መሰለህ። በተራ አይደለም ውይይት አደረኩ። አታውራ ነው አላውራ። ኦኬ ለጥያቄ 10 ደቂቃ ነው፣ ለመልስ ደግሞ 1 ደቂቃ ነው። እሺ ቀጥል። 10 ደቂቃ ፈልግ ሜት አድርግ። በቃ ሜት አድርግ። ሱብሃንአላህ የሚገርመኝ ነገር እንኳን እኛ ቤት መተው እንኳን አጀማ በቃ 20 ደቂቃ ካላወራን ይላሉ። ይሄ እንትን ነው። ለማንኛውም ያነሳውን ፖይንት እንመልከተው። ያነሳው ምንድነው? አብርሃም ቤት ስላሴው ሜት አድርግ። ይሄን ያልኳችሁ ስነ ስርዓት የላቸውም። መልሴን ግን በመልስ ደስ ይለኛል። ሰዓት አልቋላ። ፌር ነው ትላላችሁ 5000 ሰዎች መልስ ለመመለስ ረስተኸው ከሆነ እንጂ እኮ ሚውት አድርገን እኮ አዳምጠናል። አሁን ሊቀጥል አያችሁ አይደል ጀማ? ይሄን ያልኳችሁ እኛ ቤት መጥተው ደቂቃ ሰተናቸው እንኳን አይችሉም ማስረዳት። 20 ደቂቃ ላይ ወጥቶ ለምን? አምላካቸው ስላልገባቸው። አሁን ያነሳው ምንድነው? ያው ደቂቃ ሰጫ አሰሩቻው። ሊቀጥል ደግሞ አብርሃም ቤት ይሄን ተመልከቱ። አብርሃም ቤት ስላሴዎች መጥተው ምግብ በልተዋል። ስለዚህ ስላሴ በመጽሐፍ ቅዱስ ላይ አለ ነው። አዎ በእናንተ ከሆነ እኮ አለ። ቤተክርስቲያን ላይ ከሆነ ትክክል ነህ። ምሳሌ ሰይፈ ስላሴ ላይ የአብርሃም ቤት ስላሴዎች መጥተው
ጠላና ጠጅ ያው እንግዲህ አንቺ ፈጥነሽ እንጀራና ወጡን ጥሩን ጠላና መልካሙን ጠጅ አዘጋጅ ቢሏት ጠላና ጠጅ ጠጥተዋል። ማን አምላኮች ኢቭን ደግሞ ሲጠጡ ራሱ ፎቶ አላቸው። ያው እዚህ ጋር አላቸው። ይሄ አምላክ እናውቃለን። ግን ወገኔ አሁን ያልከው መጽሐፍ ቅዱስ ላይ የለም። ዘፍጥረት 18 የሚናገረው ስለ መልአክ ነው። ይሄን ያልኳችሁ ቤተክርስቲያን ላይ ቃልዬ ይሄን ነገር አያስተምሩም። እሺ እኔ ከኔ ተማር በደንብ አድርገህ እኔ የማወራው ነገር አዳምጠኝ። እሺ ቤተክርስቲያን ይሏችኋል አብርሃም ቤት 3 ሽማግሌዎች መጡ ይላል። 3ቱ ሽማግሌዎች አምላክ ናቸው ሃሌሉያ እያሉ ያጨበጭባሉ፣ እግዚአብሔር ይመስገን ይላሉ። ግን የሚያስቀው ነገር መሰላችሁ? አብርሃም ቤት የመጡት መልአኮች ናቸው። ማስረጃ አለን? አዎ ማስረጃ አለን። እሺ የት ነው ማስረጃቸው? እንመልከት። ማስረጃችን ችግር የለውም። ያው መጽሐፈ ኩፋሌ ሁላችሁን ክፈቱ። መጽሐፈ ኩፋሌ ምዕራፍ 12 እንደዚህ ይላል። በአራተኛው በማስረጃ ተመልከቱ። በማስረጃ በአራተኛው ወር መባቻ በመብሬ ባለው በግራሩ ስር ለአብርሃም ተገለጥንለት ከእርሱም ጋር ተነጋገርን ያለው ማን ነው? መልአከ ገጹ። መልአኩ ምን አለ? ለአብርሃም ተገለጥንለት ብሎ የተገለጠው መልአክ እንደሆነ ይናገራል። እቺን ነገር አይተን ቤተክርስቲያን ደብቀውሃል ወይም ቄሶች ሲያስተምሩ ያው ደብቀውሃልና ከኢንሻአላ ተምራታል ብዬ አስባለሁ። ስለዚህ አብርሃም ቤት የመጡት መልአኮች ናቸው እንጂ አንተ እንዳልከው አምላክ አይደለም። ግን በእናንተ ከሆነ አምላክ ይበላል። ኢቭን ባይ ዘ ዌይ አሁን ባመጡት ሐሳብ እንኳን የምንሄድ አምላክህን ውሸታም አድርገኸዋል ወይም ደግሞ አምላክ አይደለም እያልክ ነው ያለው። ለምን አምላክ ሽማግሌ ሆኖ በነጭ ፀጉር አንጠልጥሎ አብርሃም ቤት መጥቶ ነበረ። በተዘዋዋሪ አምላክ አይደለም፣ በልቷል። የሚበላ አምላክ የለም። ዘዳግም መጽሐፍ ቅዱስ ምንድን ነው የሚለው? ምግብ አልበላም ነው የሚለው። እግዚአብሔር ምግብ አይበላም አይደለ? ግን እዚህ ጋር ቅድም እንዳሳየኋችሁ እግዚአብሔር የሚያደርገው ያው ከዚህም በኋላ ለእያንዳንዳቸው ለየራሳቸው 3 ታላላቅ ዳቦ ትጋግር ዘንድ አዘዘ። ታላላቅ ዳቦ አምላካቸው በልቷል። አምላኬ ወፍራም ዳቦ በልቷል። ይሄን ነው እያመለክ ያለው ዳዊታችን። እሺ በደንብ ተማር በደንብ ኢንሻአላህ። አሁን በደንብ እየተማሩ ነው ያስባለሁ። እንደዚህ ቁጭ ብለው ሲማሩ ደስ ይላል። አያችሁ አሁን ቀጭ ብሎ የማወራውን ነገር ቁጭ ብሎ እያዳመጠ ነው ያለው። ደስ አይልም? በጣም ደስ ይላል እኮ ሪከርድ በደንብ አድርጎለት ኢንሻአላህ ሲማር ማለት ነው። ደስ ይላል። እንደሱ ተማር እሺ። እንደሱ የሚያስታደም ጥሩ ነው ላንተም። እሺ ያው እዚህ ጋር ደግሞ እንግዲህ ፈጥነሽ እንጀራና ወጡን ጥሩውን ጠላና መልካሙን ጠጅ አዘጋጃ። ስለዚህ አምላክህ ምን አድርጎ ተመከቱ እስኪ ጠግቡ ድረስ በልቷል። ምንና ምን? ጠላና ጠጅ እንጀራ በወጥ። በተዘዋዋሪ አምላክ አይደለም። 4 ነጥብ ምግብ የሚበል ኢቭን ደግሞ ሽማግሌ ነበረ። ባይ ዘ ዌይ ይሄ ብቻ አይደለም የተገለጠ። ይሄ ብቻ ሳይሆን በሁለተኛ ጊዜ ደግሞ ተገልጦ በአንተ አስተሳሰብ ከሆነ አዎ ታዝሏል እኮ አይደል? እንዴ አምላክ ታዝሏል እኮ አይደል? ያው ታዝሏል። ፎቶ ራሱ አለ በትንሹ ቢሆን ተመከቱ። አምላኩ ታዝሏል። ሽማግሌ 3 ሽማግሌዎች የደከሙ በጥላ ስር አልፎ አግኝቷቸዋል። በተዘዋዋሪ ወገኔ አምላክ አይደለም እያመለክ ያለው። እሺ ሜቢ ፋይል ጭኖ የሰጡህ ወይ ያስተማሩ ቤተክርስቲያን ላይ ይሄን ነገር አልነገሩህም እና በተዘዋዋሪ ግን አምላክ ሽማግሌ ነው፣ የሚታዘል ነው። ያ ፎቶም ደግሞ ሳይቻለው ስድብ እንዳይመስል ደግሞ ያው ቅድም ጀምሮ ማስረጃ ያላችሁ ስትል ነበር። ያው ማስረጃ ሳይቻለው ሰይፈ ስላሴ ላይ ይሄ ገድለ አቡነ እንትን ላይ ያው አይታችኋል። መንፈስ ቅዱስ ላይ ያው ታዝሏል እና ይሄ አምላክ። ቀጥሎ ግን እኔ በማስረጃ ከፍቼ ያው ደግሞ የሚላሳየህ አብርሃም ቤት የመጡት ማን ናቸው? መልአኮች ናቸው። ስማቸው ራሱ አለ። ኢቭን መጽሐፍ ቅዱስ ዕብራውያን ምዕራፍ 13 እንደዚህ ይላል፣ የወንድማማቾች መዋደድ ይኑር፣ እንግዶች መቀበል አትርሱ። በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋል። መልአክን እነማን ተመልከቱ። እዚህ ጋር ያው ለአብርሃም እንለውጣለ አብርሃም። ስለዚህ አብርሃም ቤት የመጡት እነማን ናቸው ወገኔ? መልአክ ናቸው። ይሄን ነገር ተምራለሁ ያስባለሁ። ቀጥሎ ስለ አካል አንስተ እስልምና ለማንቋሽ ስሞክር ነበረ። ይሄን ነገር በደንብ አድርጌ አንተ እዚያ ላስተምር እፈልጋለሁ። ምን አልከኝ? እግዚአብሔር አካል አለው የሚባል ነገር እኮ ወይም ደግሞ የለም የእናንተ አምላክ ግን ብለህ ስትናገር ነበረ። ኢቭን ብዙ ጊዜ ስታወራ ተሰምቷል። ይሄን ነገር ኢንሻአላህ ቁጭ አድርጌ ደግሞ ላስተምር እንደሆነ። እሺ በደንብ አድርገህ አዳምጠኝ እንደሆነ። ጎበዝ ልጅ ደስ አይልም? ያጀማ ያ ሰላም ማሻአላህ አለይክ። እንደዚህ ጥሩ ሰው መሆን ራሱ ገርሞኛል። ቁጭ ብሎ የሚያዳምጥ ቁጭ ብለህ አዳምጥ። እንደዚህ ጥሩ ነገር ነው። በቃ እንደሱ አዳምጥ። ያው ተመልከቱ፣ እንደዚህ ይላል አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ከርስ ለፈጠረ ለማይመረመር ከርሳችሁ ይላል። እግዚአብሔር አምላክ ወገናችን ከርሳለሁ። እሺ ይጨምርልህ። አሁን እንደው ሜቢ አላስተማሩም። ይሄን ተመከዝ ጋር እንደሚል አብ ወልድ መንፈስ ቅዱስ ከጥፍሮቻችሁ ጋር ያለመነጣጠል ተባብረው ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል። እግዚአብሔር ጥፍርና ጣት አለው። እሺ እዚህ ጋር ደግሞ ጫማም አለው። እዚህ ጋር እግር ተረከዝም አለው እና ይሄ አምላክ ነው፣ ያንተ አምላክ ነው። እኛ ግን እንደዚህ ብለን አናምንም። አክቹዋሊ እሺ ጫማ አለው አናምንም። ይሄ ነገር ተምረሃል። ስለዚህ ዴቭ ወገናችን ስሙ ማን ነበር? ዳዊት እንደዚህ ፋይል ጭነውብህ ሲመጡ ዘፍጥን ሲያጭበረብሩ እባክህን እኛ ጋር መተህ እንዳሁኑ ከምትዋረድ ወገኔ ኢንሻአላህ ችግር የለውም። እኔ በመጥፎ ነገር አላይህም። ተምረሃል ብዬ የማስበው ምን ታደርጋለህ? በቃ ረጋ ብለህ ቤትህን ዘግተህ ተማር። በቃ አንብብ። ቤትህን ዘግተህ ቁጭ ብለህ አንብብ። ዘፍጥረት ስለ ምድር የሚያወራ የሚሆን ነገር አውራ፣ አንብብ፣ ተረዳ። የዛ ሰዓት ኢንሻአላህ አላህ ሂዳያ ይሰጣል ብዬ አስባለሁ። ለማንኛውም ይበቃሃል ለዛሬ። አሁን ቃል በቃል የምናወራው ቃል በቃል ጥያቄዎች አሉን። አሁን ያነሳው ጥቅስ ላይ
ካልሆነ ያው መልስ የለህም በሚለው እንለያያለን ማለት ነው። ሚዩት አድርገኸኝ ነበረ፣ ሚዩት ሆኜ ነበረ። መልስ ልስጥህ እንድመልስልህ አልፈልግም። በትዕግስት እንግዲህ የሰማው ስህተት መሆንህን ላስረዳህ እምነቴ ላይ መልስ ልሰጥህ ነበረ። አይ ኦኬ ሉክ እንግዲህ ያስወራኝ 1 ደቂቃ ነው ያወራው። 4,000-5,000 ሰዎች አስወራኝ ደግሞ ይሄንማ አስወራኝ እያችሁ አይደለ እንደፈለገው ታወራለህ አንዴ ግን መጀመሪያ ጥያቄ አስወራ እንጂ ምን ነካ አስወራ ቶቻችሁን እያያችሁ ነው ምን ነካ አስወራ እንጂ ስትደረግ ይቅርታ ሚውት ስትደረግ አወረዳችሁት። እሰይ ጥሩ። ሚውት ሲደረግ እንኳን ሚውት የማያደርግ ኸልቅ እኮ ነው። እኔ እስካሁን ራሱ በህይወት መኖሩ እኮ ነው የሚገርመኝ። እስካሁን ራሱን አጥፍቷል ብዬ እኮ ነበር የምጠብቀው። የስላሴ ታማኞችን ይላሉ። የስላሴ ታማኞች አይደሉም። ይቅርታ ኢምራን ቀጥል፣ ጨርሳለሁ በኋላ ላይ። አይ ችግር የለውም። አሁንም ወርዳህ ሜቢ ወዴት አታውሉት። ይመለስ። አሁንም ተመለስ ወገኔ፣ ችግር የለውም። አሁንም አስተምርሃለሁ። እሺ አስተምርሃለሁ፣ ችግር የለውም። አሁን ይሄ የገባው ወገናችን ፖለቲካ ለመስራት ነበረ። ሳያስበው ግን አምላኩ ምን እንደሆነ ለህዝበ ምእመኑ ያው እንደሚታዘል አስተምሮ ሂዷል። አሁን ትገባለህ፣ ግን ከማውራት በፊት ጥያቄዎች አሉኛ። ጥያቄዎቹ መልስና ትቀጥላለህ። በዛ ግን በቀዳዳ ሰው አወርድሃለሁ። አንድ ጥያቄ ላይ አንድ ጥያቄ መልስልኝና ከዛ በኋላ ዘግተን ታወራለህ። አንተ አንድ ጥያቄ ብቻ ነው ያለኝ። ሚውት አንሳና መልስኝ። ካልሆነ ግን ሌላ ወሬ የምታወራ ከሆነ በቃ ተወርዳለህ። ፈርተሃል፣ መልስ የለም ማለት የጠየከኝና ዘፍጥረት 18 ላይ ላነሳኸው እሱ ለመልስልህ አንዴ ሚውት እያደረጉኝ ነው በጣም ኢምራን። ዘፍጥረት 18 ላይ ጥያቄ ነው ብለህ ኧረ በጌታ ጥያቄ ነው ውይይት አልፈልግም ጥያቄ ነው የምጠይቅህ ብለኸኝ አሁን የጠየቅኩ ጥያቄ ላይ አንተ ምላሽ ሰጠህ። ተሳስተሃል ብዬ ደቂቃ ስጠኝና ላስረዳህ ላብራራለህ። አዘርዋይስ ግን ማትፈልግ ከሆነ መልስ አልፈለግክም ማለት ነው። ሌላ ነገር ነው ፍላጎትህ ማለት ነው። በትዕግስት የሰማሁህ እዚህ ጋር ቁጭ ብዬ ልመልስልህ ነው በስነ ስርዓት የመጣሁት። ኦኬ ስለዚህ ያነሳሃቸው ሀሳብ ብሰጥ ብትፈቅድልኝ ደስ ይለኛል። አይ በጣም አመሰግናለሁ። ማሻአላህ እፈቅድልሃለሁ። እሺ አሁን ደግሞ የምታገር ደግሞ አዳምጠኝ። አያህ ስንዳመድ ደስ ይላል። እንደሱ ጆሮህን ብትጠቀመው ጥሩ ነው። እሺ ችግር የለውም ወገኔ፣ እድል እሰጥሃለሁ። እሺ ወንድሜ ትቀጥል፣ ወገኔ ሰው ትቀጥላለህ፣ እድል አለ። ግን ከማውራት በፊት ቃል በቃ አንዴ እንድንግባባ እሺ። ቃል በቃ አንድ ጥያቄ ብቻ ልጠይቅህና ከዛ በኋላ ታወራለህ። እሺ እንደዛ ነው ማለት ነው። አለበለዚያማ ለምንድን ነው የምጠይቀኝ? ጥያቄ ጠይቀኸኝ እኮ መልስ ስሰጥ እኮ ደቂቃ አለቀ ብለህ አቋርጠኸኝ የራስህን እንደፈለግህ አውርተህ ከዛ ልጠይቅህ ማለት ለምንድን ነው የዚህን ያህል የምትፈራው? ምን አስፈራ? ለምን ፌር አትሆንም? 5,000 ሙስሊሞች ግን ፌር ነው ይሄ ነገር እያያችሁ ነው። ሙስሊሞች ትክክል ነው፣ ተገቢ ነው ይሄ ነገር፣ የተደረገው ነገር ትክክል ነው ትላላችሁ። በጣም ተሳዝናለህ። መች ደቂቃ ሰጠኸኝ? መች አስወራኸኝ? መች ሰዓት ሰጠኸኝ? ታወራለህ አይደል? መጠይቅህ ሳይሆን ጠይቀኸኛል። የጠየከኝን ልመልሳ የጠየከኝን ልመልስልሃ እንዴ ሌላ ጥያቄ አሁን ለምን ጠይቅ ትለኛለህ? ታወራለህ። ደቂቃ አልቋል ብለህ አስቁመህ አቋርጠህ ኧረ ተው ኢምራን አትፍራ። ምንም ማድረግ አይቻልም። እንዲገባችሁ የመጣው ፖለቲካ ሊሰራ ነው። 4 ደቂቃ ፖለቲካ እንዲሰራ አልፈቅድልህም። ከይቅርታ ጋር ቅድም አውርተሃል። የተለየ ጋር አታወራም አይደለ? በሚገባ መንገድ ደግሞ አስተምሬሃለሁ። ኢንሻአላህ ተምረሃል። አሁንም ከፈለግ ትገባለህ። ጥያቄ ይቀርብልሃል። ጥያቄውን ከመለስክ በኋላ ታወራለህ። خلاص በጣም ቀላል ነገር እኮ ነው አይደል እንዴ? ጥያቄ መመለስ እየፈራ ፈርቶ አይ ማስወራኝማ ማምረጥ ይባላል። ታዘቡ፣ እናንተ ሙስሊሞች ታዘቡልኝ፣ ክርስቲያኖችም ታዘቡ። ቢላህ አለይኩም 4 ደቂቃ ሰጠን። ቅድም አላስወራ ነው ደቂቃ ሰጠን እኮ በደቂቃ በ4 ደቂቃ አውርቶ እኮ እኔ ነኝ ከዛ በኋላ ያወራሁት አይደል እንዴ? የመርሳት ችግር ስላለባቸው አሁንም ካለ ትገባለህ። ግን እባክህ ጆሮህን ተጠቀመውና ለማዋት ሞክር። ምንድን ነው ያልኩህ? እኔ ቅድም 4 ደቂቃ አውርተሃል፣ እኔም ደግሞ አውርቻለሁ። አሁን ሁለታችን እኩል ነን አይደለ? የጀማ እኩል ነን ሁለታችን፣ እኔም እሱም እኩል ነን። አሁን ግባና አንድ ጥያቄ ብቻ ያለ መጽሐፍ ቅዱስ የፈራሃት ጥያቄ ተቃጠለ ጥያቄ ፈርታታል። እሷን ጥያቄ መልሳትና ከዛ ታወራለህ። ችግር የለብኝም እኮ ወላሂ 10 ደቂቃ ሰጥተሃል። ቃል ልግባላችሁ እዚህ ጋር ወላሂ በአምላክ የምላለው ጥያቄውን ከመለሰ በኋላ 10 ደቂቃ እሰጠዋለሁ። 10 ደቂቃ ሰዓት አውጥቼ እሰጠዋለሁ። ስለዚህ አሁንም ግባና ጥያቄውን መልሰህ ትቀጥላለህ። ግን ቃል ልግባላችሁ ቢገባ ራሱ ጥያቄውን መቼም አይመልሰውም። ለምን ካልን አንደኛ ያውቀዋል፣ ምን ልጠይቀው እንደሆነ ያውቀዋል፣ ከባድ ነገር እንደሆነ፣ ቤተክርስቲያን ላይ የተጣሉበት ነገር እንደሆነ ያውቀዋል። ስለዚህ አሁንም ካለ አበባ ላክና ያስገባዋል። ግን ጥያቄውን ከመለስክ በኋላ የምታወራው ሌላ ወሬ ካወራ እንሰናበታለን። አስገቡት አንዲ ካለ አበባ ላክ ወገኔ። ግን ደስ አይልም? ማሻአላህ እንደዚህ ሰብር ነው የሰብረ ብዬ አስቤ አላውቅም። በደንብ አድርገን እንዲገባው አስተምረን። አሁን ገስት ላክ አንዴ ኢብራሂም ቆይ አቤት ሳዲቹ ሚዩት አድርጊ። ቆይ አንቺ ጋር በኋላ እናወራለን። እሺ
በኋላ ታወራለሽ። ሙስሊሞች መልስ እንፈልጋለን ካላህ በባላክ በቃ ሄደ በዛው። አልሐምዱሊላህ ይሄን ያላቸው ለፖለቲካ ሲመጡ እንደዚህ ነው የምናደርጋቸው። አሁን የመጣው እሱ አክቹዋሊ የሚያደርገው እናውቃለን። የሚያዘኝ ነገር እኮ መሰለህ በጣም አንድ እዚህ ጋር ፋይል ላሳያቸው። በጣም ትስቃላችሁ። አንዴ ትስቃላችሁ ይመስላችሁ ያደረገው ባለፈው ይሄን ጉዳይ ላሳየው። ሪከርድ አድርጉልኝ በዛው እንደውም አንዴ ቆይ አንዴ ወደ ቴሌግራም ይላከውና ላሳያቸው። በጣም ነው ያሳቀኝ ወላሂ ሳይ በጣም ስቄ ነው ያደረኩትና ላሳያቸው። ቆይ አንዴ እስከዛው በዚህ ካለሽ ይልበት። ያሁኑ ግን ሪከርድ ታደርጉልኛላችሁ በዛው እሱን ካለ እንዲገባ ማለት ነው። መሲ ያለሽ አለሁ ሪከርድ የምታደርጉ ተዘጋጁ። ኢምራን ማውራት ሲጀምር ሪከርድ አድርጉ። እሺ በቃ አግኝቼዋለሁ። መሲ አግኝቼዋለሁ። አፎን አግኝቼዋለሁ። በጣም የገረመኝ ነገር መሰላችሁ ያዘና እኔ እያወራሁ ነውና ከሆነ ጋር እየተወያየሁ ነው ያለሁት። ከዛ በውስጥ የሚልከውን ተመልከቱ። ቃል ስጋ ሆነ ጋር ሊጥራው ከእርስ ጋር ታወራለህ በይው ይላታል። ግን ሳያስበው ይላከው ለእኔ ነው። መሲ ገብቶሻል? ሳያስበው ይላከው ለእኔ ነው። ሲኔ ጨውቃ ሲንቀዠቀዥ እኔ ግን የሰው አንድ ቀን ራሱን ያጠፋል ብዬ ስጠብቅ እስካሁን አላጠፋም። ጨካኝ ይረጁ በስላሴ ላይ ጨከኑ የምር እና እስኪ አሁን ይሄን ያክል ነው በቃ እኔ ጋር ለመወያየት እንትን የሆነ በጣም እኔ ጋር አይ ቲንክ የሆነ እንትን አለበት። ድሮ ጀምሮ አይ ቲንክ ስሙ ዳዊት ግርም የሚባል ቆይቷል። እና ግን ወገኔ በአላህ ይሄን ያክል ምንድን ነው እኔ ጋር ኦብሰስ ሊሆን እንደዚህ ይሄን ያክል ቢላህ አለይኩም ይሄን አካውንት እንኳን ለጌታ ተጠቀሙ እንዲያው እዚህ ጋር ቃል ስጋ ሆነ ጋር ልቅራው ከሱ ጋር ተወያይ በይ ይላታል። ለኔ ከሳዘው ወደ እኔ ላከውና ታዝናለህ ወላሂ። እኔ እኮ የሚገርመኝ ካፊሮች እንደዚህ ነው የሚዋረዱት። ሱብሃንአላህ ሲገቡ እንደዚህ ይዋረዱ። አሁን ይሄ ልጅ ቴክስት ይላካል ለሷ ፖለቲካ ለመስራት እንዲመቸው ነበረ፣ ግን ሳያሰቡ ተዋረደ። አሁን ያሰበው ምንድነው እሷ እንደዛ ካለችው ሪከርድ አድርጎ ፖለቲካ ለመስራት ነበረ። አሁን ጋር አልተሳካለ፣ ተመልሷል። ማሻአላህ ተመለሰ። እንግዲህ ያው ጭንቅላት አርገውን አላህ በደንብ አድርጌ እንደ ያ ወደ ስለማቃያችሁ አያስወራኝ እያያችሁ አትቆጣ። ለምን ትቆጣለህ? አትቆጣ ማለት ነው። መሐመድ ለምን ትቆጣለህ? ቃል ስጋ ሆነ ለምን ትቆጣለህ? አትቆጣ ባለ ያው ባህሪ ወጣ፣ ወደ ስድብ ገባ። በቃ የመጨረሻ ይፈራል ከኔ ጋር እኔ ፊት ወደ ስድብ ና በቃ ሂድ በቃ አጥቃያቸው። ሱብሃንአላህ እንደዚህ ይገለጣሉ። በቃ ሲከብደው ምን አለ ነብይ ምናምን ወደ ስድብ ገባ። እኔ ግን ለስድብ አልመለስልም። እሺ ተወዳጅ ያስተማርኩ በቂ ነው። ኢንሻአላህ ያስተማርኩን ነገር ፕሮሰስ አድርገህ እንደምትወጣ ተስፋ አድርጋለሁ። እሺ ዘፍጥረት 18 ላይ ቤተክርስቲያን የሸወዱ ውሸት ነው። አብርሃም ቤት የመጡት መልአኮች ናቸው። እሺ ሌላ ጊዜ አትሳደብ። አልሐምዱሊላህ በቃ ይሄን ያልኳችሁ ዘጋ ነው። በቃ ባህሪው ተገለጠ። ግን ወገኔ እያመለካችሁ ያላችሁ ክርስቲያን ወገኖቻችን የሚታዘዝ ሽማግሌ አምላክ ነው። ወገናችሁም አሁን ገብቶ የስሙ ማን ነበር? አሁን ገብቶ የነበረው ልጅ እንዳመነው እነዚህ ናቸው የታዘሉ አምላኮች ሽማግሌዎች። ያው በመንገድ ሲሄዱ 3 ሽማግሌዎች አገኘ። 3 ሽማግሌ ደግሞ አታምልኩ። እሺ 3 ሽማግሌ አምላኮች አትኑ። 3 ሽማግሌ አይመለኩም። እሺ ደግሞ ከሚገመገ ተመከ ሽማግሌዎቹ ምን እንደሚሉ ተመጨማሮት አልችልም እንደ በመዳን ቆይ አንቺ በኋላ ትገበለሽ። ሳሪቹ አንቺ እኮ ደመኛች ችግር የለውም። እሺ አናውርድሽ ማለት ነው። የሰለች ሆነ ያለው እሺ አንዴ ብቻ ትቀጥያለሽ። እሺ አትቆጪ። ያው ሽማግሌዎቹ ምን አሉ? አባታችሁ ወዴት ታቆኛለህ? ሽማግሌው ተመለሰ ሄደ ባልንጀሮችን አምጣልኝ አለው። ባልንጀራ ያለው አምላክ ሽማግሌ አምላክ አይመለክም። ይሄን ነው የሚያመልከው። ወገናችንም ሪከርድ አድርጋችሁ እኮ ልቀቁልኝ። አምኗል ሽማግሌዎች እንደሆኑ። ሽማግሌ አምላክ አትሁን። ሽማግሌ አምላክ አይደለም። አምላክ ኃያል ነው። ሽማግሌ ሊባል አይችልም። እናመሰግናለን። በቃ ይመቻችሁ። ቀጣይ ሳራ ሰላም ብያለሁ። መሲ ወይ ሰላም ትንሽ ልበል ሳርቾ ትንሽ ፍቃጅልኝ አንዴ ቃላስ በመዳን ያነክሩ 3 ሰዓት ነው የተቀመጥኩት። 3 ሰዓት ቀጥ በቃ በኋላ አይ እንዲገባችሁ ከሰላም እንዲረዱ ማለት ነው። እንትን ሳራ ከፕሮግራሙ መጀመሪያ ጀምራ እኛ ጋር ነበረች የተማረች ማለት ነውና አዎ እድል መስጠት ይችላል። እንዳትበደ እድል መስጠትና ተቀጥል። ሳራ ሰላም ብያለሁ። ቀጥይ። ሰላም ላንተ ይሁን። ሰላሙን አላ መን ተቢዐ ሁዳ። እንዴት ነሽ ወገናችን? ቸሩ መድኃኒዓለም የድንግል ማርያም ልጅ የቀራኒው ንጉስ ይመስገን ይክበር አለው። እሺ አባ አይመሰገንም እንዴ? ምንድነው አንቺ ኢየሱስን ብቻ መሰገንሽው?
ኢየሱስ ብቻ ሳይሆን እኔ የሚያመሰግነው አምላክ በመንፈስና በእውነት ስለሆነ አብ ወልድ መንፈስ ቅዱስ ብሎ በምስጋና ለመቀበል አንድ አምላክ ስለሆነ ኢየሱስም አብም ወልድም መንፈስ ቅዱስም አይለያዩ በምስጋና ለመቀበል ማለት ነውና ሶስቱም ደርሳቸው ያለ ምስጋና ሶስቱም ደርሳቸው ያለ ምስጋና አይ በቃ ገባኝ። ማሻአላ ገባኝ። ስለዚህ ምስጋናሽ አሁን ያመሰገንሽው ምስጋና አብም ወልድ መንፈስ ቅዱስ ሶስቱ አምላኮች ደርሷቸዋል። አይ ማሻአላ ሶስቱ አምላኮች ሳይሆን አምላክ ይባላል። እኛ ሶስት አምላኮች ብለን አናመልክም። አንድ አምላኮች ናቸው። አታያቸውም እንደናቸው እነዚህ ሁሉም ማን ነው ካልክ አብ ወልድ መንፈስ ቅዱስም እናመልካለን አንድ አምላክ ብለን። በግድ ሶስት አምላክ አመልኩ ካልክ የራሱ ጉዳይ። እኛ የምናመልከው አንድ አምላክ እሱም አብ ወልድ መንፈስ ቅዱስ ስሙ ኢየሱስ ወይም እግዚአብሔር። ተቋርጬ ነበር። ምን ላይ ነበርሽ? የጮሽ ነው ያለሽው? ምን ላይ ነበርሽ? አልጮህኩት። አይ ወላሂ ተቋርጦብኝ ነበር። ምንድን ነው ያልሽው? አሁን እኔ ምን ብያለሽ ነበረ ብላ ሶስት አምላኮች አልክ አንተ። እኔ ደግሞ ሶስት አምላኮች ሳይሆን አንድ አምላክ በስሙ ሶስት በአካሉ ሶስት ሆኖ በመለኮት አንድ ይሆን። እሺ በአካል ስንት ናቸው? በአካል ሶስት በስም ሶስት ይሰማለሁ። በአካል ሶስት ምን? በአካል ሶስት ምን? በስም ሶስት ይሰማለሁ። በአካል ሶስት ምን? ራይታ ሚውት አድርጊ። በአካል ስንት ሶስት ምን? መልሽልኝ መጀመሪያ ይሄን። በአካል ሶስት አብ ወልድ መንፈስ ቅዱስ በመለኮት በአካል ሶስት ምን? አንድ አይደለም። ሶስቱ ምንድን ናቸው? በአካል ሶስት ምን? በአካል ሶስት ሰው ስላሴ ማለት ሶስት ማለት ነው እኮ ስላሴ ማለት ሶስት ማለት ነው። መልስ አይሆንም። ጥያቄ በአካል ሶስት ምን እኮ በአካል ሶስት ምን እያልክ ነው አይደለም? እሺ አሁን ስማ። በአካል ሶስት በመለኮት አንድ የሆነው አምላክ አብ እኮ እየነገርኩህ እኮ ነኝ አይደለም? ጥያቄ በአካል በመለኮት አንድ ነው አውቃለሁ። በመለኮት አንድ ናቸው። ጥያቄ አብ በአካል አብ ወልድ መንፈስ ቅዱስ በአካል ሶስት ናቸው ብለሽኛል። ጥያቄ በአካል ሶስት ምን? ሀ ሰው ለአንበሳ ሐመሩሃ አምላክ ምረጪ። ኦኬ እሺ በቃ እንደዛ ከሆነ ልገልጥ። አሁን እዚህ ላይ አንበሳ ምልክት አለ፣ የሰው ምልክት አለ፣ የስላሴ ምልክት አለ እና አሁን አንድ በአንድ ልገልጽ ልናገር የቻልኩ ኃይል ሙት አታርግ እና በአንበሳ ልጀምር፣ ከዛ ወደ ስላሴ፣ ከዛ ወደ ሰዎች እንሄዳለን፣ ወደ ሽማግሌዎች እንሄዳለን። ዮሐንስ ራእይ 4 ምዕራፍ 4 ክፍት አንዴ። አይ አልተስማማንማ ሳራ አልተስማማንም። እህቴ መጀመሪያ እንስማማ። ሞዴሬተር ካላችሁ ኮሜንት ላይ ብልግና እኮ ላውራ። ቆይ አይደለም እንግባባ እኮ ነው። ቆይ ቃል በቃል እንግባባ ሳራ። እሺ እንግባባ። ጥያቄ አብ ወልድ መንፈስ ቅዱስ በአካል ሶስት ምንድን ናቸው? ሶስቱ ምንድን ናቸው? መልሽ። ሶስቱ ምንድን ናቸው? በስሙ ሶስት የሆነው በአካል አንድ የሆነው አምላክ። አይገባሽም። በቃ እንዲገባሽ በዚህ ላድርግልሽ። እዚህ ጋር ምን ይታይሻል? ይሄ ወንድም አለም አንደ ስማልኝ 3 ሰዓት 4 ሰዓት ነው የተቀመጥኩት። አታስወጣኝ። እኔ እየነገርኩ ነኝ። በግድ 3 አምላክ አርጋለሁ ብለህ ካሰብክ አትሳሰት። እኔም እንደ ሰው ምሳሰት አይደለም እና አሁን እየነገርኩ በፍየል ምልክት አታመሳሰለኝ። ስላሴ እኮ አይደለም አውቃለሁ። ስላሴ አይደለም። እሺ አትቆጪ። ጀስት በግ ናቸው። እሺ ዞር አድርገን የማያሰብኩ አይደለም። እንዲገባኝ እዚህ ጋር ጨቡዴ፣ አልቤርቶና አበበ አሉ። ሶስቱ ምንድን ናቸው? አልነግርም። ዞር አድርገና ሌላ ጥያቄ መጠየቅ ትችላለህ። እውነት ኖ ይመልሽልኝ። ያሳራ አንዴ እንዲገባኝ እኮ ነው። ጨቡዴ፣ አልቤርቶና አበበ አሉ። ጨቡዴና አልቤርቶ አበበ ስንት ናቸው? ሶስት በጎች አይደል? እሺ ሶስት በጎች። በበግነት ስንት ናቸው? በበግነት ስንት ናቸው? በበግነት ስንት ናቸው? ሶስት ናቸው። እሺ በበግነት ሶስት በግነት አለ። ሶስት በግ አለ አይደል? አንድ ነው በግነት የሚባለው አንድ አይደል? አንድ ኢሳንስ እኮ ነው። ኢሳንሱ አንድ ነው። ሶስት በግነት አለ። ሶስቱ ምንድን ናቸው? ሶስቱ ምንድን ናቸው? በስሙ ነው። በግ እኮ ነው። ሶስቱ ምንድን ናቸው? በግ ናቸው። ስንት በግ? 3 በግ ነው። አይዋ ግን በግነታቸው አንድ ነው አይደለ? በበግነት አንድ ናቸው። ይሄን በግ ነው፣ ይሄን በግ ነው፣ ይሄን በግ ነው አይደለ? አሁን ናቸው አይደለም? መልሽ። ይሄን በግ ነው፣ ይሄን በግ ነው አይደለም?
እሺ ወደ ኋላ ተመለስና እኔ እዚህ ጋር እንስማማ እንዴ ወንድም አለ ይሄን ደግሞ አይደል ህልና ካለክ ወደ ኋላ ተመለስና በስላሴ ላይ ጠይቅና እኔ ላስረዳ በበግጋ አላወራ እቺን ብቻ ወደ ስላሴ መለስ የመጨረሻ ወደ ስላሴ መለስ ላስረዳ ይምራ ግን ስርዓት ይኖረኛ እኮ በጋምላክ አይደለም ሁለተኛ ደግሞ አንድ ሰው ቤት ስገባ በስነ ስርዓት ማከናገር ግዴታ ነው ገብቷል ራይታዬ ቆይ አንዴ ራይታ እሺ አሁን ስላሴ አንድ አስወሩኛ እንደ ሳራ አንድ አስወሩኝ አትቆጡ በኋላ እሺ እንዲገባ በጉት ቆይ አንድ አስወሩኛ ራይታ ማለት ስንስጠኛ ስለኛ ሃይማኖት ነው የምታወራው እኛ ደግሞ ትክክለኛ ሃይማኖት እንስጥ እሺ አንዴ አስወሩኛ ምን ነካሽ አመሰግናለሁ እኛ በጎቹ አምላክ ናቸው አላለም በጎቹ ለምንድን ነው ሽንፈታችሁ በሚት የምትገልጹት ለምንድን ነው ሰው አይደለም በተራራለ ያለ ሀታ ለምንድን ነው ሚውት አድርጌ ሱብሃንአላህ አዳምጡኝ እኮ አንተ በበግ የሰየመው ሚት ማረጋው በጎቹ አምላካቸው ኢምሮ ይቅርታ አትታገስ እንደዚህ አይነት ሰው አትታገስ ትውረድ በቃ እዛ ሳራ ጋር ወራ ከፈለገች ሳራ ስትጨርስ ሳራ ስትወርድ ትገባለች አሁን ሴትዮ እየጠራች ትናንትና በስላሴ ላስረዳና ጸጥ ብለህ ስማ እና መጀመሪያ 3 አራውቶች አሉ እዚህ ብለክ ነበረ መጀመሪያ ስከፍት እንደዛ ብለክ ነበረ እዚህ ሽማግሌዎች አሉ ብለክ ነበረ እና ሁሉ ነገር ላስረዳ መጀመሪያ ደረጃ እየሰማችሁ ከሆነ እኔ ቶሎ አብራለሁ ሴትዮ ስለመጠራ ማለት ነው እና ከይቅርታ ጋር በመጀመሪያ ደረጃ የኛ ስዕል ማለት የኛ ትምህርት ነው ለማስተማር ከመጽሐፍ ቅዱስ አንስቶ ለማስተማር የተሳለው ስዕል ነው የተሳለው ስዕል አሁን እንደሚያስተማረው የተሳለው ስዕል አሳያለሁ ዮሐንስ ራእይ ምዕራፍ 4 ክፈት አንዴ ቶሎ ክፈት ሴትዮ እየጠራች ናት ወንድማችን ምልክፈት ልጅ ህፃኑ ይያለው ለዛ ለመከፈት አልችልም ለዛ ነው እኔ ያለው አታስብ እሺ ምልክፈት ዮሐንስ ራእይ ምዕራፍ 4 ቁጥር ስንት ከፈተል ምዕራፍ 4 ቁጥር ከ1 ከ2 ጀምረን እናንብባለን ከ2 ከ3 እሺ ከዚያ አንብብ እስቲ ከዚያም በኋላ አየሁ እነሆ በሰማይ የተከፈተ ደጅ እንደ መለከትም ሆኖ ሲናገረኝ የሰማሁት ፊተኛው ድምጽ ወደዚህ ውጣና ከዚህ በኋላ ሲሆን የሚያስፈልገውን ነገር አሳይሃለሁ አለኝ ወዲያውም በመንፈስ ነበርኩኝ ይላል ከአራት ጀምር ከቁጥር 4 ጀምር አራት ዙፋኖች ነበሩ በዙፋኖቹ ላይ ነጭ ልብስ ለብሰው በራሳቸው የወርቅ አክሊል ደፍተው 24 ሽማግሌዎች ያዝ 24 ዙፋኖች አሉ ይላል አይደለም ሲሉም አሳይ እሺ እታች ከስላሴ እታች ያሉ 24 ካህናቶች ናቸው አሁን ዮሐንስ በራእይ አይቶ እየነገረ ያለው የዙፋኑ ዙሪያ ዕጣን ማይጠንት ያዙ 24 ሄደቻ አው እና ቀለ ሐዋርያቱ እግዚአብሔርን ዕጣን የሚያጨሱለት ናቸው ከደመረው ደግሞ እግዚአብሔር የሚሸከሙ ናቸው እዛው ላይ ቀጥሎ በዙፋኑ ፊት ዙፋኑን የሚሸከሙ ያው 4 ቆይ ያሳያቸው ያው አራቱ እንስሶች እያንዳንዳቸው ከ6 ክንፎች አሏቸው በዙሪያቸው በውስጣቸው አይኖቹ ተሞልተውባቸዋል ቅዱስ ቅዱስ እያሉ እግዚአብሔርን ያመሰግናሉ ይላል እነዚህ ደግሞ አራቶቹ ደግሞ እግዚአብሔርን ይሸከማሉ አው ትክክል ነሽ በቃ ነው ሰዎቻት ነበር ወረደች ምንም ማድረግ አልቻለም ያወራቸው ነገር ከራሳቸው ውጪ ነበር ግን ቢሆንም እስካሁን ታግሳ አዳምጣለች እስካሁን ማለት ነው ማለትም ከ3 ሰዓት በላይ ነበረችና እንደዚህ አይነት ሰው ድል ያስፈልጋል ለዛ ነው የፈለገችውን ስታወራ ዝም ያልኳት እሺ ሰዓቱን ቢሄድ የፈለገችውን ብታወራ ዝም ያልኳት እንደው በቃ በራሷ ስታወራ ራሱ እንዲገባት ብዬ ነው ያው ግን አውት ኦፍ ቶፒክ ነው እዚህ ጋር ሽማግሌዎች እናውቃለን እነዚህ ሰዎች እግዚአብሔርን ዕጣን ያጨሱለታል ያደርጋሉ ከዛ በኋላ እግዚአብሔር ያመሰግናሉ እነዚህ ደግሞ ይሄኛው በሬው አንበሳውና ሰው ደግሞ እግዚአብሔርን ይሸከማሉ ይላል ከዛ የሚገመኝ በጣም እስካሁን ድረስ ደግሞ አእምሮ ላይ የሚከብደኝ ነገር መሰላችሁ ሲከብዳቸው እግዚአብሔር አትፍሩ ተሸከሙ እንጂ ይላቸዋል ሱብሃንአላህ አምላካቸው ሲከብዳቸው ተሸከሙኝ እንጂ እናንተ ይላቸዋል ላሳያችሁ ሙስሊም ካለ ማስረጃ ያወራ ላሳያችሁ
ይከፈት ያጀማ ከፍተዋል። ያው ይከፈት ይሳው እንደዚህ ብላ የእግዚአብሔር አብን የወልድ የመንፈስ ቅዱስን ዙፋን ይሸከማሉ። የአንዱ ፊት ወደ ምስራቅ፣ የአንዱ ፊት ወደ ምዕራብ፣ የአንዱ ፊት ወደ ደቡብ ነው። ከመጀመሪያ እስከ መጨረሻ እግዚአብሔርን ያየው የለም። ጥቂት ብርሃን ባዩ ጊዜ ይፈራሉ፣ ይንቀጠቀጣሉ፣ ይደነግጣሉ፣ ክንፋቸውን ያርገበግባሉ። አትፍሩ፣ አትደንግጡ፣ ተሸከሙኝ እንጂ ይላቸዋል። እግዚአብሔር ምን አላቸው? ተሸከሙኝ እንጂ። ነገር ግን እኔን መሸከም አይቻላቸውም፣ እኔ እሸከማችኋለሁ እያለ እግዚአብሔር እንደሚያስቸክማቸው እሱ እንደሚያስችላቸው ይናገራል። አያቸው። አትፍሩ፣ ተሸከሙኝ ይላቸዋል። ይሄ ነው አምላካቸው። ይገርማል። በዚህ ሂጂበት። እሺ 24ቱ ሽማግሌዎች እነዚህ መጽሐፍ ቅዱስ ላይ ራእይ ላይ አለ፣ የዮሐንስ ራእይ ላይ አለ። በነገራችን ላይ 24ቱ ሽማግሌዎች ምናምኖቹ ያው ይሄ ደግሞ በሬው ምናምን የጨማምሩት ያው እንትኖቹ ናቸው ማለት ነው፣ የኦርቶዶክስ አባቶች ናቸው። ቅድም ሳራ እቺ ረጅም ሰዓት ጠበቀች ያልካት ስትናገር ኢየሱስን አመስግና አንተ ራሱ ለምንድን ነው አብና መንፈስ ቅዱስን ያላመሰገንሽው ስትላት ዝም ነው ያለችው። አሁን ለምሳሌ በኦርቶዶክስ ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ ነው የሚባለው። ኢቭን በእድሜ ራሱ ይበላለጣሉ። ኦኬ ዋናው ትልቁ አብ ነው። ከአብ ቀጥሎ የመጣው ምንድን ነው? ኢየሱስ ነው። ከዛም ደግሞ ኢየሱስ ደግሞ መንፈስ ቅዱስ። ኦኬ በቅደም ተከተል ነው ራሱ ያሉት። ኢቭን ሲጠሩ ራሱ በቅደም ተከተል ነው። አሁን ለምሳሌ በስላሴ ቤተክርስቲያናት መንፈስ ቅዱስ ወልድና አብ ማለት አትችልም። አብ ወልድ መንፈስ ቅዱስ ነው የምትለው በቅደም ተከተል። ኦኬ ምክንያቱም ትልቁ አብ ነው፣ አባት ነው። ከዛ ልጁ አለ፣ ኢየሱስ ይቀጥላል። ኢየሱስ ደግሞ መንፈስ ቅዱስ ልኮታል ተብሎ ስለሚታሰብ ከዛ ደግሞ መንፈስ ቅዱስ ይባላል ማለት ነው። እንደውም በኦርቶዶክስ አስተምሮ ስትሰግድ ማለት ነው ስግደት ለአብ ትላለህ። ኦኬ ስግደት ለወልድ ትላለህ፣ ስግደት ለመንፈስ ቅዱስ። እንደዛ ካላልክ ስግደቱ አይደርሳቸውም ማለት ነው። ስለዚህ ይመጡና ሶስት አምላክ አና መልክም ለሚሉት እንዴት ነው ሶስት አምላክ አና መልክም የምትሉት? ለምንድን ነው ታዲያ ሶስት ምስጋና የምታቀርቡት? አንድ ምስጋና ብቻ ለምን አታቀርቡ? ለምሳሌ ምስጋና ለአብ ብቻ ለምን ብላችሁ ዝም አትሉም? ወልድ እንዳይቀየም ነው ምስጋና ለወልድ የምትሉት። መንፈስ ቅዱስ እንዳይቀየም ነው ምስጋና ለመንፈስ ቅዱስ የምትሉት። ኦኬ እንደዛ እኮ ነው በግልጽ እኮ። ደግሞ በኦርቶዶክስም ሆነ በፕሮቴስታንት በብዛት የምንሰማው ስለ ኢየሱስ ሲወራ ነው። አብ አንዳንድ ጊዜ እንደው አልፎ አልፎ ነው የሚነሳው። መንፈስ ቅዱስማ ተረስቷል። የሚገርመው ነገር ግን መንፈስ ቅዱስ ግን ጌታ እግዚአብሔር ከአብ የሚተካከል ነው። እንግዲህ ያስባችሁታል፣ ፈጣሪ ነው። ስለዚህ ይሄ አስተምሯችሁ ነው። ደግሞም የሚያሳዝነው ነገር ደግሞ ምን አለ መሰላችሁ? መጽሐፍ ቅዱስ ላይ እንደዛ የሚል የለም። ምስጋና ለእግዚአብሔር አቅርቡ ነው የሚለው። ውዳሴ ለእግዚአብሔር አቅርቡ ነው የሚለው። ከእግዚአብሔር ውጭ ምስጋናና ውዳሴ ለኢየሱስ ራሱ አይቻልም። ኦኬ በኦርቶዶክስ ቤተክርስቲያን ኢቭን ከስላሴዎች አልፎ ማለት ነው ከአብ አልፎ ከወልድ አልፎ ከመንፈስ ቅዱስ አልፎ ለማርያም ምስጋና ይሰጣል፣ ስግደት ለመስቀል ይሰጣል። ይህ ነገር ወንጌል ላይ ያለው ወንጌል ላይ የለም። ለዚህ ነው ወንጌል ላይ ሽታችሁም የለም፣ ህልውናችሁ ወንጌል ላይ የለም። አሳ ከውሃ ስትመጣ ወዲያውኑ እንደምትሞት ሁሉ ፕሮቴስታንትና ካቶሊክ የስላሴ ዶክትሪን አስተምሮ እናንተ ኦርቶዶክሶች ወይም ፕሮቴስታንቶች ከወንጌል የወጣችሁ ናችኋል። በቃ ህልውና ያላችሁ ልክ ከውሃ እንደወጣ አሳ ማለት ነው። እና አልহামዱሊላህ አለ ኒዕመተል ኢስላም ነው የምንለው። የኛ የሃይማኖት አባቶቻችን ሃይማኖታችንን ጠብቀው እዚህ ስላደረሱልን አንተ እንደው ምንኛ አላህ የወደደነን። እነዚህ ቀሶችና መነኮሳቶቹ ናቸው እንደዚህ ያደረጉት። በጣም መግለጫ የሚወዱ ስብሰባ የሚወዱ እርስ በርስ የሚጣሉ። በነገራችን ላይ እኮ አምላካችን አላህ Subhanahu Wa Ta'ala ቀሶችንና መነኮሳትና አማልክት አድርጋችሁ አትያዙ ያለው እኮ እኔ በጣም ይገርመኛል። ይሄንን አንቀሳን ወላሂ ኢምራን ግርምናል። ምክንያቱም በራሳቸው ህግ ያወጣሉ፣ በራሳቸው ቀኖና ያወጣሉ፣ ዶግማ ያወጣሉ። እንዴት ነው ቄስና መነኩሴ እንደ ፈጣሪ ዶግማና ቀኖና አውጥቶ ለህዝብ የሚሰጠው? ይሄ ሐራም ነው። እኛ አምላካችን አላህ Subhanahu Wa Ta'ala ዶግማችንንም ቀኖናችንንም የሰጠን እሱ ነው። አባቶቻችንም ጠብቀውልናል። አላህ የጀነት ያደርጋቸው። በጀነት ከነቢያትና ከሱሐቦች ከሐዋርያት ቀጥለን በገነት እንድናያቸው የሚፈለገው የሃይማኖት አባቶች ዑለሞች ሰለፎች ናቸው። ዲናችንን የጠበቁልን ማለት ነው። ቀጥል ኢምራን። አልተሳካልኝም። ኸይር
ጀዛኪላ መሲ በደንብ ገልጸሻል። ለማንኛውም አንድ ነገር ላሳያችሁ። ታውቃላችሁ መንፈስ ቅዱስ በክርስትና የእግዚአብሔር ተላላኪ ነው። በጣም ያሳዘነኝ እሱ ነገር ሲሰማ ሁል ጊዜ ተመልከቱ እዚህ ጋር ምን እንደሚል በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው፣ ወልድ የአብን ፈቃድ የሚፈጽም ነው። ለምሳሌ በፍጥረት ካለ በኋላ መንፈስ ቅዱስ ደግሞ በአብና በወልድ የሚላክ ነው ይላል። መንፈስ ቅዱስ ምንድነው? አብና ወልድ የሚልኩት ነው። አስባችሁታል? ሶስት አምላኮች አሉ፣ ግን አንደኛው አምላክ ስራው መላክ ብቻ ነው። እኔ ሁልጊዜ ያሳዘኝ መንፈስ ቅዱስ ጀም አምላክ ነው አይደለ? ግን ተመልኩ እኮ ያቅም እንደው እኛ ራሱ በድለናል። እኛ ራሱ ለመሳቸው በደልነው ስለሱ አናወራ ማለትም አንጠይቃቸውም። ክርስቲያኖችን የምንጠይቃቸው ኢየሱስ አምላክ ብለን የምንጠይቃቸው ማስረጃ አምጡ የምንላቸው ግን ስለ መንፈስ ቅዱስ መዋራት አለበት። እረስታችሁታል ወገኖቼ። ስማ እዚህ ጋር መንፈስ ቅዱስን የማታመልክ ክርስቲያን ካለ አዳምጠኝ። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። እሱንም አትርሱት። በአላህ እሱም አምላካቸው ነው፣ ግን ማስረጃ ግን የላቸው መጽሐፋቸው ላይ ለማለት ነው። መሲ ጀዛኪላህ። ግን ሱብሃንአላህ ብላ አስቡት እንግዲህ አምላክ በአካል ሶስት ሲሆን ማለት ነው። ያው ማስረጃ ግን ሊያቀርቧቸው ነው። ለማንኛውም ቃል ስጋ አለ፣ ቃል የክርስቶስ አለች፣ ቃል የክርስቶስ ነው የሚለው እስቲ ስታክ አደረገ ሞባይል ይሰማሻል? አለው ተቀየረ። አንዴ መጣሁ አንዴ መልክ አብ ደግሞ የሆነ ሽማግሌ ፀጉሩ ነጭ ፂሙ ነጭ ምናምን ወልድ ይሆናል አይደል? ወጣት 30 ዓመት እድሜ ያለው ወጠምሻ ምናምን ነገር ነው አድርገው የሚስሉት። ኢቭን አንድ ስላሴ የሀበሻና የፈረንጅ ነው ያለው። አለ አሁን አለ። አፉ አይ በቃ ማይኩ ቀይሮብኝ ነው ሲያጀመራ ረስቼው ነው። እሺ ችግር የለውም። አፉ በሉ ችግር የለውም። ድምፁ ግን አሪፍ ነው። እሺ የሆነ ግብዳ ትልቅ እየሰው አለ አይደል? እንደዛ ነው። ይሄ በጣም ጉልቤ አይነት ድምፅ ያለው ያው ማሳየት እንደሆነብኝ እቺ ናት። ታያችኋል። በዚች ነው የምናወራው እና ለዛ አፉ በሉኝ። አሁን ግን ይሰማ አይደለ? አሁን ይሰማል። አሪፍ ነው። ቀጥል። እሺ ጉራጌ ማርያም ቃል ክርስቶስ መጥተዋል። ማን ይቅደም? ግን ከሱ በፊት አይላ ሰላም አለይኩም ብያለሁ። የሚጨመር ካለ ጨምሪበት። የለችም። ኸይር። እሺ ማርያም ቃል አላችሁ? ጉራጌ እንዴት ነህ? ሰላም ነው ወገኔ? እግዚአብሔር ይመስገን ደህና ነህ? አለ ሁሉ ሰላም አለው። ሁላችሁ ሰላም ብያለሁ። እኛ አለ አልሐምዱሊላህ። ጠፍተሃል ግን በሰላም ነው? መሲ ድምፅ አለ የሚሉት አለው። እባክህ ያው ትንሽ ያው ችግር ነገር ምናምን ገጥሞኝ ነው እንጂ አለው። አላህ እንግዲህ ይርዳህ። አላህ ሂዳያ ይስጥ። ዱዓ እናደርግልሃለን። ኸይር። እሺ ምን ላይ ደረስክ ጉራጌ? እንዳውም አሁን ምን አድርግ መሰላችሁ? በጣም ጥሩ ሀሳብ መጣልኝ። አልደከመኝም እና ስለዚህ ቤቱ ክፍት ይሁንና ቆይ አንዴ ልንገራቸው። እዚህ ላሉት ልንገራቸው። የሆነ ስራ እንስራ፣ ወቀሳም እየቀረበ ስለሆነ እሱ ነገር እንስራበት። እሺ ሞዴሬተር አንዴ ያላችሁ ሞዴሬተር ንገሩኝ አንዴ። ሞዴሬተር አላችሁ? ይሄን ሞዴሬተር አክቲቭ ነበራችሁ። ዚክራ በቃ ዚክራ ምን ታደርጊልኛለሽ? ከዚህ በኋላ ቤቱ የጥያቄ ቤት ነው። እሺ ክርስትና ላይ አናወራም። خلاص በቃ እነዚህ